እናትና አባቴ በኤችአይቪ ሞተዋል። ሆድ ዚፕ ኖሮ ተከፍቶ የሚታይ ቢሆን ሁላችሁም ታዝኑልን ነበር። የነሐሴ ወር 2002 ዓ.ም የመጀመሪያ ማክሰኞ ከኤም ጋር ተገናኘን። ኤም 23 ዓመቷ ነው። ፊቷ ላይ ያለው ጠባሳ አያስጠላባትም። ቆንጆ ናት። በዚያ ላይ እርጋታዋ ደስ ይላል። ስልክህን የሰጠኝና ስላንተ የነገረኝ አንድ በጣም የምወደውና የማከብረው ደንበኛዬ ነው። ሴተኛ ዳሪነት መሮኛል፣ ስልችት ብሎኛል። የሚረዳኝ አላገኘውም እንጂ ገና ድሮ ተወው ነበር። አዲስ አበባም ናዝሬትም ከ7 ቡና ቤቶች በላይ የቀያየርኩ ሰርቻለሁ። ከዚህ አስቀያሚ ህይወት ምንም ጠብ የሚል ነገር አላገኘሁም። እናትና አባቴን በኤችአይቪ አጥቻለሁ። የእነሱ ጣ እንዳይገጥመኝ ሁሌ ይጨነቃለሁ። ሁሉም ነገር አስጠልቶኛል ስትል ታሪኳን ጀመረችልኝ። ኤም ፍርሃት አላየሁባትም። ደፋር ነች። ስንት ዓመት ሰራሽ? 6 ዓመት ሰርቻለሁ። እናትና አባቴ ከሞቱ በኋላ የሚያስተዳድረን ጠፋ። እኔም ስራ መስራት ፈለግኩ። ጎረቤታችን የሆኑ ሴትዮ በረሃብ ከምታልቁ ከልጄ ጋር ስራ ስሩ ብለው ከልጃቸው ጋር አገናኙኝ። ልጃቸውም ስራውን አስለመደችኝ። ልጃቸው ምን ነበር የምትሰራው? ይህንኑ ሴተኛ ዳሪነት። እናትየዋ ያውቁ ነበር? አዎ፣ በግልጽ ባይነግሩኝም ራሳችሁን ጠብቃችሁ ስሩ ብለው መክረውኝ ነበር። ሴትዮዋ የሚኖሩት ልጃቸው ሴተኛ ዳሪ ሆና በምታመጣው ገንዘብ ነው። ይዛኝ ሄደችና ስራውን ጀመርኩት። እናቷ ፈቅደውላት የምትሰራው ስራ ስለሆነ መጥፎ ስራ አይመስለኝም ነበር። እናቴም በህይወት ብትኖር ስሪት ላይ ነበር ብዬ አስብ ነበር። ልጅ ስለሆንኩ ሁሉም ወንድ ይፈልገኝ ነበር። ትልልቆቹን ትተው ወደ እኔ ነበር የሚመጡት። አልሰራውም ካልኩ በቀን 300 ብር፣ ከሰራው ደግሞ እስከ 600 ብር አገኛለሁ። ብሩን ግን አልያዝኩትም። መብላት፣ መጠጣት፣ ማጨስ፣ መቃምና መልበስ ብቻ ነበር ስራዬ። በ25 ብር የሚሸጥ ቅባት 200 ብር እንገዛለን። በ100 ብር የሚሸጥ ቦዲ 250 ብር እንገዛለን። እጃችን ላይ ብዙ ብር ስላለ ስለ ብር አንጨነቅ። የብርን ጥቅም ያወቅኩት አሁን ነው፣ ነፍስ እያወቅኩ ስመጣ። ከአንድ ቡና ቤት ሳልወጣ 5 ዓመት ኖሬያለሁ። 5 ዓመት ሴቶች ቤት ስኖር ብሩን ተጫውቼበታለሁ። በትንሹ በወር እስከ 10 ሺህ ብር ድረስ እጄ ላይ ይገባ እንደነበር አስታውሳለሁ። ብሩ ምን ታደርጊበት ነበር? የሚያምር ፍንዳታ ውድጄ ነበር። ፍቅር ይዞኝ የሚፈልገውን ብር ሰጠዋለሁ። ብር ከሌለው ሾርት ገብቼ እስከመውጣ ይጠብቀኝና ብር ተቀብዬ ሰጠው ነበር። ገንዘቤን ሁሉ የወሰደው ፍንዳታው ልጅ ነው። አድርግ ያለኝን ሁሉ አደርግለታለሁ። ስንት ዓመት አደረግሽለት? 2 ዓመት። ፍቅርን ያወቅኩት በፍንዳታው ልጅ ነው። በየቀኑ ከኔ ጋር ይቅማል፣ ይጠጣል። ለልጁ 200፣ 300 ብር ሰጥቼው ወደ ቤቱ ይሄዳል። የመጀመሪያ ወንድ ባይሆንም እንደ ፍንዳታው የወደድኩት አልነበረም። ከፍንዳታው በፊት አንድ ወንድ አውቅ ነበር። የሰፈራችን ልጅ ነው። ሻይን ጠጣ ብሎ ወሰደኝና ኮካ ጋበዘኝ። ሽንቴን ልሸና ሲሄድ ኮካው ላይ የሆነ ነገር ጨመረና ሰከረኝ። ጅን መሰለኝ የጨመረበት ኮካው ላይ። አስክሮ ድንግልናዬን ወሰደ። ለምን እንደዚህ ያደረግክ ስለው ስለምወድሽ ነው አለኝ። ፍንዳታው ልጅ የበላው የጠጣው ሳይታሰብ ከ200 ሺህ ብር በላይ ከኔ ወስዷል። በጣም ወደው ስለነበር አድርግ ያለኝን ሁሉ አደርግ ነበር። ኪሳችን ውስጥ ያለውን ብር ካጠፋፋ ነው በኋላ ብር ከሌለን ከሰው ጋር ተኝቼ ብር ይዤ እስክመጣ ይጠብቀኝ ነበር። ከ2 ሰዎች ጋር ጊዜያዊ ገብቼ 300 ብር ለጁ ሰጥቼው ሸኘዋለሁ። ብታየው የሚያምር ፍንዳታ ነበር። እንዴት ተዋወቃችሁ? ጊዜያዊ ሊጠቀም መጥቶ ጠበሰኝ። ከ200 ሺህ ብር በላይ ካንቺ እንደወሰደ እንዴት አወቅሽ? ፍንዳታው ከኔ ጋር የቆየው 2 ዓመት ነው። 2 ዓመት ሙሉ አብረን ኖረናል። እኔ ሴቶች ቤት እየኖርኩ እሱ ቤተሰቦች ቤት እየኖረ ጠዋት እየመጣ እየበላን እየቃምን እየጠጣን ኖረናል። ከቸሰትኩ በኋላ የሰጠሁትን ብር ስቆጥረው ከ200 ሺህ ብር በላይ መሆኑን አወቅኩ። በቀን 300 ብር ከሰጠሁት በ10 ቀን 3000 ብር ሰጠሁት ማለት ነው። በ30 ቀን ደግሞ 9000 ብር ሆነ አይደል? 9000 ብሩን በ12 አባዛሁት 108000 ብር መጣልኝ። ፍንዳታው ከኔ ከምስኪኗ ሴተኛ ዳር የወሰደው ከ200 ሺህ ብር በላይ ነው። ዛሬ ላይ ሆኜ ሳስበው ይቆጨኛል። ብሩን ቤተሰብ ይረዳበት ነበር? በቀን 300 ብር ምን ያደርግበት ነበር? እንዴ የሀብታም ልጅ እኮ ነው። አብልቼ አጠጥቼ እኮ ነው 300 ብር ሰጥቼ የምልከው። ይበላል፣ ይጠጣል፣ ይቀማል፣ ያጨሳል፣ ይሰክራል። ከ2 ደንበኞቼ ጋር ከወጣ በኋላ ከሱም ጋር ወጣና እንዳይደብረው ብዬ ሸኘዋለሁ። የልጥጥ ልጅ ነው። በሱ ምክንያት ስንቴ ከሴተኛ ዳሪ ጋር ተጣልቼ ነበር። ቤተሰቦችሽንስ አትረጅም ነበር? ምን ቤተሰብ አለኝ? ቤተሰብ የለሽም? ታላቅ ወንድም አለኝ፣ ግን በህይወት እንዳለ አይቆጠርም። አንተም እንዳላት ትቁጠረው። የሱ ታናሽ ራሱን ገድሏል። 3ኛ ልጅ ደግሞ እኔ ነኝ። ምን ሆኖ? ምን እንደሆነ ሳናውቅ ታንቆ ሞተ ቤት ውስጥ። እኔ ሕፃን ልጅ ነበርኩ። ያኔ ማየና አባዬም አልሞቱም። ትልቁ ብቻውን ይኖራል ቤት ውስጥ። እድሜው ስንት ይሆናል? 30 አልፎታል። ስራ አለው? የለውም። በምን ይኖራል? በእኔ በሴተኛ ዳሪዋ እህቱ። ትረጂዋለሽ? ምን አደርጋለሁ? ስራሽን ያውቃል? ግጥም አድርጎ ያውቃል። እንደሱ አይነት ጨካኝና ሞራል የሌለው ወንድም ይኖራል ብዬ አልገምትም። ሂጂና ገላሽን ሽጪ ብሎ ከቤት የሚያስወጣ ወንድም ነው። ሴቶች ቤት ስልችት ሲለኝ የቤቴ እመጣለሁ። ቤት መኖሬን ካየ ከኔ ጋር ተፋጠሽ ምን ልትፈጥሪ ነው?
ሂጂና ሰራ አርገሽ ምናምን አምጪ ይለኛል። ውስጤ እያለቀሰ ወጥቼ እሄዳለሁ። ምንም አይሰማውም እንደ ወንድም? እሱ የሚሰማው ወንድ አይደለም። ገላሽን ሸጠሽ ብር ይዘሽ ነይ የሚል ወንድም ነው። አንድ ጊዜ ሴቶች ቤት ስልችት ብሎኝ ሰክሬ ወደ ቤት የገባሁ። መስራት ሲገባሽ በዚህ ሰዓት ቤት ውስጥ ምን ታደርጊያለሽ ብሎ ቢላዋ አውጥቶ ሊያርደኝ ሊጨርሰኝ ሲል አስጣልኩት። ጠዋት ላይ ይቅርታ ጠየቀኝ። ይጠጣል በኃይል? መጠጥም ይወስዳል፣ ጫትም አለ። ዋናው ግን ሐሺሽ ነው። ካናቢስ ስለሚወስድ ምን እንደሚያደርግ አያውቀውም። በሚወስደው ሐሺሽ እየተገፋፋ አርዶ ሊጥለኝ ነበር። ይህን ህይወት ወድጄ አልሰራውም። እንኳንስ 6 ዓመት አንድ ቀን እንኳን መስራት ይቃፋል። ስልችት ሲለኝ እቤቴ ልሄድልና እቤት እመጣለሁ። ሁሌ እንጣላለን። እሱ ደግሞ እኔን ማየት አይወድም። አሁን እሱንም የምታስተዳድሪው አንቺ ነሽ ማለት ነው? አዎ ግዴታዬ ነው። እንደነገርኩ ታላቅ ወንድሜ ታንቆ ሞተ። እናቴ ቀድማ በኤችአይቪ ሞተች። አባቴ ተከተላት። የአባቴ የመጀመሪያ ሚስት ጅማ ትኖር ነበር። እሷም ቆይታ ሞተች። አሁን የቀረነው እኔና ብኩን ወንድሜ ብቻ ነን። እሱ ከሞተ ብቻዬን ቀራለሁ። ስለዚህ ስጋ ነውና ረዳዋለሁ። የሚበላ ነገር አቀርባለሁ። ለጫቱ ብር ሰጠዋለሁ። ሲታመም አሳክመዋለሁ። ይታመማል? አዎ ይታመማል። ጫቱ መጠጡ ጤና አይሰጠውም። በዚያ ላይ ሐሺሹ ያሰቃየዋል። ጤነኛ አይደለም። ጤነኛ የሚሆነው ጠዋት ከእንቅልፉ ሲነቃ ብቻ ነው። ቅርብ ጊዜ ኪንታሮት ታሞ ብዙ ሺህ ብር አውጥቼ ያሳከምኩት። ቤት ውስጥ ሰው ስለሌለ እኔ ጋር አምጥቼ ያስታመምኩት። ሆቴል? አዎ ሆቴል። እኔ እየሰራው ለሱ 30 ብር አልጋ ይዤለት አስታመምኩት። ስንት ቀንተኛ ሆቴል? 15 ቀንተኛ። ምግቡን እያበላሁት መድኃኒቱን እየወሰደ ተሽሎት ወደ ቤቱ ገባ። ምንም የማይሰማው ፍጡር ነው እሱ። የትኛው ወንድም ነው እህቱ እየሸረሞጠች ገንዘብ እንድትሰጥ የሚፈቅድ? እሱን አጠገቤ አስተኝቼ እየሸረሞጥኩ ከተለያዩ ወንዶች ጋር ተኝቼ ብር ስቆጥር ባይኑ እያየ አስታምሜ ወደ ቤቱ አስገባሁት። እሱ ግን የሚሰማው ፍጡር አይደለም። ስንት ብር አወጣሽ? ብዙ ሺህ ብር አውጥቻለሁ። ላልጋ ብቻ የሆቴሉ ባለቤት ቅናሽ አድርጎልኝ በቀን 30 ብር ከፍዬለት ነበር። የምግቡንና የመድኃኒቱን ወጪ ተወው። ክፉ ወንድም ቢሆንም ብቻዬን እንዳልቀር ብዬ አስታመምኩት። እናቴ የሞተችው የ13 ዓመት ልጅ እያለሁ ነው። በአመቱ አባቴ ሞተ። ሁለቱም በጣም ታማው አልጋ ይዘው ነው የሞቱት። ብቻዬን እንዳልቀር ብዬ ሲታመም በኮንትራት ታክሲ ክሊኒክ እየወሰድኩት ብዙ ሺህ ብር ወጪ አውጥቼ ያሳክሜዋለሁ። ወላጆችሽ በኤችአይቪ እንደሞቱ በምን አወቅሽ? ጎረቤት ይወራ ነበር። እኔ ደግሞ ምልክቶቹን አይባቸው ነበር። ቡና ቤት ከገባው በኋላ በበሽታው የተያዙ ሴቶችን ሳይ እናትና አባቴ በኤችአይቪ እንደሞቱ አረጋገጥኩ። ወንድሜም ነግሮኛል። በጣም ተሰቃይተው ነው የሞቱት። አባትሽ ስራ ነበራቸው? አዎ ነበረው። ሾፌር ነበር። ትልቅ መኪና ነበር የሚነዳው። እናቴ የቤት እመቤት ነበረች። በሽታውን ያመጣባት አባቴ መሆኑን አረጋግጫለሁ። እንዴት አረጋገጥሽ? እናቴ ከቤት ወጥታ የማታውቅ የቤት እመቤት ነበረች። አባቴ ውሎውና ዳሩ ውጪ ነው። የመጀመሪያ ሚስቱን በኤችአይቪ ሞታለች። ጅማ ነው የምትኖረው። ሄጄ ቀብሬያታለሁ። ስለ እናቴ፣ ስለ አባቴና ስለ አባቴ የመጀመሪያ ሚስት አሟሟት ሳስብ ስለ ራሴ ይጨነቃለሁ። እኔ ያለሁት ቡና ቤት ነው። ቡና ቤት ተኩኖ ከበሽታው ነፃ ነኝ ማለት አይቻልም። ዛሬ ነፃ ብሆን ነገ ነፃ አይደለሁም። ወንዱ ደግሞ ብሶበታል። ኮንዶም አልፈልግም የሚል ይበዛል። ምንም ሳያውቀኝ ያለ ኮንዶም እንደወጣለት ይጠይቃል። ኮንዶም እንዳልጠቀም የሚለምኑኝም አሉ። እኔ እኮ ሴተኛ ዳሪ ነኝ፣ እንዴት ከሴተኛ ዳሪ ጋር ያለ ኮንዶም ይኬዳል ስላቸው ይለምኑኛል። እኔ እናደዳለሁ። የእናትና አባቴ አሟሟት ፊቴ ድቅን ይልብኛል። ያለምንም መጠራጠር ኮንዶምን ጣዩ ይሉኛል። ለምን ብዬ ጠይቃቸዋለሁ። በጣም ደስ ስላልሽ ካንቺ ጋር ኮንዶም አልፈልግም ይሉኛል። ወደኛ የሚመጡት ወንዶች ጤነኞች አይደሉም። ማታ ማታ ህሊናቸው ከነሱ ጋር አይመስለኝም። በድናቸው ነው እኛ ጋር የሚመጣው። አንዱ ሰውዬ ያለ ኮንዶም ላደርግሽ ብሎ ለመነኝ። እምቢ አልኩት። መጨረሻ ላይ 2000 ብር ልስጥሽ ብሎ 2000 ብር ቆጥሮ ዘረገፈልኝ። አልፈልግም አልኩት። 2000 ብር ሰጥቻት እንዴት እሺ አትለኝም ብሎ እልህ ይዞት በየቀኑ ይመላለስ ነበር። ያለ ኮንዶም የሚወጡ ሴቶች አሉ? አሉ፣ ብዙ አሉ። እንኳን በ2000 ብር በ100 ብር ያለ ኮንዶም የሚወጡ አሉ። አይናችን እያየ ስንቶቹ በኤችአይቪ አልቀዋል። አንቺስ ያለ ኮንዶም የሄድሽበት አጋጣሚ የለም? ያለ ኮንዶም የሄድኩት 2 ጊዜ ብቻ ነው። አንደኛው ኮካ ላይ የሆነ ነገር ጨምሮ አስክሮ ድንግልናዬን ሲወስድ፣ ሁለተኛው ደግሞ ቡና ቤት አንድ ልጅ ወድጄ ያለ ኮንዶም የወጣሁበት ብቻ ነው። አረገዝኩና ሜሪስቶፕ አስወጣሁት። ሜሪስቶፕ ሌሎች ሴተኛ ዳሪዎችንም አገኘው። ሴተኛ ዳሪ ካረገዘች የምትሄደው ሜሪስቶፕ ነው። ሜሪስቶፕ ቡና ቤት ይመስላል አንዳንድ ጊዜ። 6-7 ጊዜ ሜሪስቶፕ እየሄዱ ያስወረዱ ሴተኛ ዳሪዎች አሉ። ካስወረድኩ በኋላ ያለ ኮንዶም ወጥቼ አላውቅ። የኤችአይቪ ምርመራ በየጊዜው አደርጋለሁ። የኤችአይቪ ምርመራ በነፃ ስለሚሰጥ በቀላሉ ሄጄ እመረመራለሁ። ለዛሬ ነፃ ነኝ። በዚህ ህይወት ውስጥ የምቆይ ከሆነ ግን የነገውን አላውቅም። እንዲህ አምሮብኝ ስታይ ደስ ብሎኝ የምሰራ ሊመስል ይችላል። ሆድ ዚፕ ኖሮት ተከፍቶ የሚታይ ቢሆን ኖሮ የሰው ፍጥረት ሁሉ ያዝንልኝ ነበር። ከ1997 ዓ.ም ጀምሮ ብዙ ነገር አይቻለሁ። ጀማሪ ሆኜ ስገባ ልጅ ነበርኩ። ትላልቅ ሴተኛ ዳሪዎች እኔና ጓደኛዬን ሲጋራ አስለመዱን። አንድ ቀን በሲጋራ አድርገው ሐሺሽ አስጨሱንና 6 ሻንጣ ሙሉ ልብስ አሳጠቡን። ከጠዋቱ 4 ሰዓት ጀምረን 11 ሰዓት ጨረስን። እኔ ፌንት ወጣሁ።
ትልልቆቹ ሴተኛ ዳሪዎች ስራተው እኔና ጓደኛዬ 5 ጊዜ በ20 ብር ጊዜ ይወጣንና 100 ብር አገኘን። ይህን ሰምተው ቀጡል። እናንተ የደሃ ልጅ ሁላ ሲሉን ሆድ ብሶን ቀኑን ሙሉ ስናለቅስ ስንውል ነበር። አልጋቸውን የምናነጥፈው እኛ ነበር። ፓንት ያሳጥቡን ነበር። ቡና እያፈሉ አባቴ እንዲህ ብሎኝ፣ አባቴ መርቆኝ፣ አባቴ ያሳልፍልሻለሁ ብሎኝ እያሉ ሲያወሩ እኔና ጓደኛዬ አባታቸውን ይወዳሉ ታድለው እንላቸው ነበር። እነሱ አባቴ የሚሉት ግን ጠንቋዩን ነበር። ይህንን ያወቅነው ከሰለጠንን በኋላ ነው። ሴቶቹ እድሜያቸው ስንት ይሆናል? ትልልቆች ናቸው። እኔና ጓደኛዬን ይወልዱናል። 10 ዓመት 15 ዓመት ሴቶች ቤት የኖሩ ሴተኛ ዳሪዎች ናቸው። አሁንም አሉ፣ እየሰሩ ነው። በዚህ ህይወት 15 ዓመት ከምቆይ እግዚአብሔር እድሜን ቢያሳጥርልኝ እመኛለሁ። ብታያቸው እኮ አርጅተዋል። በአሁኑ ሰዓት ደግሞ ስራ የለም። ወንዱም እየነቃ ነው። በሳምንት 300 ብር ከተገኘ ትልቅ እድል ነው። ወንዱ ነቅቷል። በአሁኑ ሰዓት ከሴተኛ ዳሪ ጋር የሚዳረቅ የለም። የቤት ልጆች ሞልተው ምን ወደኛ አስመጣው? የ15 ብር ካርድ ሞልቶ ይዟት ያድራል። በ40 ብር ቦዲ ገዝቶ ያወጣታል። የአሁኑ ሴተኛ ዳሪነት እንደ ድሮ ብር አይገኝበትም። እኛ ጋር ቢመጣ የቢራ፣ ያልጋ፣ የመውጫ፣ የቢዝነስ ብዙ ወጪ ይጠብቀዋል። ገብርኤልን ምርር ነው ያለኝ። ስራው ሰልችቶኛል። እርግጥ ሰልችቶሻል? ገብርኤልን ሰልችቶኛል። ገብርኤልን ካልኩ አልዋሽም። በአመት 2 ጊዜ ቁልቢ ገብርኤል እየሄድኩ ስለ ራሴ ይጸልያለሁ። የወደፊቱን ህይወቴን እንዲያስተካክልልኝ ይጸልያለሁ። በዚህ አመት የታህሳስ ገብርኤል ቁልቢ ነበርኩ። የሐምሌ ገብርኤልን ደግሞ ሐዋሳ ነበርኩ። ጸልዬን የተመለስኩት። አንተ ህይወቴን ከታደግክልኝ ለኔ የገብርኤል መላእክተኛ ነህ። ሆድ ዚፕ ኖሮ ተከፍቶ የሚታይ ቢሆን ኖሮ ሁላችሁም ታዝኑልን ነበር የምልህ ወድጄ አይደለም። በዚህ ህይወት ያላየሁት ችግር የለም። ተቀጥቅጫለሁ፣ ተገርፌያለሁ፣ ሸርሙጣ ተብዬ ተዋርጃለሁ፣ ተዘርፌያለሁ። የቡና ቤት ሴት ናት ከተባለ ሁሉም ይንቃታል። ተጠቃሚውም ፖሊሱም ሁሉም ይንቃታል። ባለፈው አንዷ ጓደኛዬ ከአንድ ከውጭ ከመጣ ሰውዬ ጋር አደረች። ሰውየው ትልቅ ሻንጣ ይዟል። ሻንጣውን ይዞ ነው ከሷ ጋር ያደረው። እቃውን ሲፈልግ ሞባይል ይጠፋበታል። ሻንጣዬ ተቀዷል፣ ሞባይል ሰርቀሽኛል ሲላት እየማለች አለመስረቋን ነገረችው። ሰውየው ግን ፖሊስ ጠራና አስቀፈደዳት። ፖሊሶች ሳያጣሩ ቀጠቀጧት። ሴተኛ ዳሪ ሰሎኖች ብቻ ህግ ፊት ሳያቀርቧት ሰውየውን ሳይመረምሩት ወስደሻል ብለው ቀጠቀጧት። በኃይል መቷት? አዎ፣ ሰውነቷ እስኪበልዝ ቀጠቀጧት። ሴተኛ ዳሪ ሰሎነች ሌባ ናት ተብላ ነው። ሰውነቷ በልዞ እያለቀሰች ቡና ቤት መጣች። ሁላችንም ሴተኛ ዳሪዎች አዘንላት። ብታያት መፈጠርህን ትጠላ ነበር። የሰው ልጅ እንዴት እንደዚህ ይደበደባል? ለዚያውም ሴት ልጅ። ሴተኛ ዳሪ ሰሎነች ብቻ ተደብድባ መጣች። ማታ ሞባይል ሰረቅሻላት ሰውዬ ሞባይሉ ሻንጤ ውስጥ ተገኘ፣ አንቺ ሌባ አይደለሽም ብሎ ይቅርታ ጠየቃት። ሴተኛ ዳሪዎች ሁላችንም አለቀስን። ለኛ ሲሆን ህግ አይሰራም። ያቺ ሴተኛ ዳሪ ሰውነቷ ተበላሽቶ ሰውየው ይቅርታ ጠየቃት። ለቡና ቤት ሴት ፍርድ የለም ማለት ነው? ግን እኮ ብዙ ሌቦችም አሉ። ሌባ ሴቶች አሉ። ግን ሴተኛ ዳሪ ሌባ ብትሆንም መደብደብ፣ መቀጥቀጥ የለባትም። ለምን ይደበድቧታል? ሌባ ብትሆንም በህግ መጠየቅ ነው ያለባት። ፖሊሶቹ እንደ ሴት ሳይሆን እንደ ወንድ እኮ ነው የቀጠቀጧት። መጨረሻ ላይ ሰውየው ይቅርታ ጠየቃት። እኛ ለቀስን። ሴተኛ ዳሪዎች ሁሉ ሌቦች ቢሆኑ እንኳን በህግ ነው መጠየቅ ያለባቸው። ሰውየው ላይ ምርመራ ተደርጎ ሻንጣው ተፈትሾ ቢሆን ኖሮ ሞባይሉ ቁጭ ብሎ ይገኝ ነበር። እነሱ ግን ሳይመረምሩ ሴተኛ ዳሪዋን ገረፏት። የአካል ጉዳት የደረሰባቸው ሴተኛ ዳሪዎችም አሉ። በዚህ ምክንያት ፖሊስ ጠላሁ። በዚህ ምክንያት ሁሉንም ፖሊስ መጥላት የለብሽም። ኃላፊነት የማይሰማቸው ለህግ ተገዥ ያልሆኑ ፖሊሶች እንዳሉ ሁሉ አኩሪ ተግባር የፈጸሙ ጥሩ ስነ ምግባር ያላቸው ፖሊሶችም አሉ አልኳት። ምክንያቱም በየትኛውም ሙያ ውስጥ መልካም ኃላፊነት የሚሰማው ለሙያው ስነ ምግባር ተገዥ የሆነ እንዳለ ሁሉ መጥፎ የቆሸሸ ስነ ምግባር ያለው ፈሪሃ እግዚአብሔር የሌለው ስለሚኖር። ትኩር ብላየችኝና ቀጠለች። የማስተዋል ችሎታ አላት፣ ታመዛዝናለች፣ እርጋታዋ ደግሞ ይማርካል። ብዙ ሴተኛ ዳሪዎች ሌቦች እንደሆኑ አውቃለሁ። አንድ የማውቃት ሌባ ሴተኛ ዳሪ አለች። ከሰውየው ጋር ገብታ ብሩን ሰርቃ ማህፀኗ ውስጥ ትከታለች። ሰውየው ፈልጎ ያጠዋል። የጫማዋ ሶል ላይ ማስቲካ ለጥፋ ብሩን ሶሉ ላይ ታጣብቀዋለች። ወርቅ ሰርቃ ትውጠዋለች። ወርቅ ከሰረቀች መጸዳጃ ቤት አትሄድም። ፖፖ አምጡልኝ ትለናለች። ፖፖውን ስንሰጣት ተንኮል እንዳለ ይገባናል። ከዚያ ወርቁን ታወጣና ታጥቦ ይሸጣል። እሳት የላሰች ሌባ ናት። አንድ ጊዜ አንድ ደንበኛዋ ሌባ ናት ሲባል ሰምቶ ኪሱ ውስጥ ያለውን 500 ብር የኒያላ ፓኮ ውስጥ ከተተውና ጭምድድ አድርጎ ጣለው። እሷም ኒያላውን አንስታ ብሩን ወሰደችና ሌላ የኒያላ ፓኮ ጭምድድ አድርጋ አስቀመጠችለት። አደገኛ ሌባ ናት። ስለዚህ እንኳን ያልሰረቀች ሴተኛ ዳሪ ቀርቶ ሌባዋ እንኳን አደገኛም ብትሆን መገረፍ የለባትም። ሌባ ከሆነች በህግ ፊት ቀርባ መቀጣት ብቻ ነው ያለባት። ፖሊሶች ግን ሴተኛ ዳሪ ሰረቀች ከተባለ መቀጥቀጥ ይወዳሉ። አንቺስ እንዴት ነሽ በሌብነቱ በኩል? እኔ ሌብነት አልወድም፣ ሰርቄም አላውቅም። በጣም ጥሩ ሴት ነኝ ብዬ አስባለሁ። ብዙ ደንበኞቼ ከኔ ጋር ለማደር ተስማምተው እየጠጣን እያለ ሰክረው ራሳቸውን ይስታሉ። ክፍል ከገባን በኋላ ቮሚት የሚለቁም አሉ። እኔ ግን ሁሉንም በጥንቃቄ ይዛቸዋለሁ። የሰከረውን ክፍል አስተኝቼ እኔ ሴቶች ቤት አድራለሁ።
ቮሚት የሚለቀውን ቲሸርቱን፣ ጃኬቱን፣ ሱሪውን አጥቤ ክፍል ውስጥ ባለው ወንበር ላይ አስጥቼ በሩን ቆልፌ እወጣለሁ። ብዙ ብር ይዘው ብሩን አልነካም። ብራቸውን ቆጥሬ አጠገባቸው አስቀምጥላቸዋለሁ። ከነቁ በኋላ ተገርመው መርቀውኝ ይሄዳሉ። ጃኬቱን ያጠብኩለት ሰውዬ ሾፌር ነው። በእኔ ድርጊት ተገርሞ አንቺ መንካት አያስፈልግም፣ አንቺ ከእህት በላይ ነሽ ብሎ ቡና ከሰል ያመጣልኛል፣ ብርም ይሰጠኛል። ብዙ ደንበኞቼ አቅላቸውን ጥለው ይመጣሉ። እኔ ያረጋጋቸዋለሁ። ሰው ሁሉ ለእኔ ጥሩ ነው። ብዙ ወንዶች ደንበኞች ነበሩኝ። 3 እግር ኳስ ተጫዋቾች የሆኑ ደንበኞች ነበሩኝ። ከ3ቱ 2ቱ ታዋቂዎች ናቸው። የብሔራዊ ቡድን ተጫዋቾች ናቸው። ስማቸውን ነገረችኝ። የ3ቱንም 2ቱ በጣም ታዋቂ ናቸው። በክለባቸው ጥሩ ስም አላቸው። በብሔራዊ ቡድን ደረጃም እንዲሁ ለሀገራችን የሚለፉ ናቸው። አንዱ በብሔራዊ ቡድን ውስጥ አልተካተተም፣ ተካቶም አያውቅም። በክለብ ውስጥ ግን ይታወቃል። ጸባያቸው እንዴት ነው አልኳት። አንደኛው ኳስ ተጫዋች 3 ጓደኛ ማቾችን ያወጣን። 3ታችሁንም በአንድ ጊዜ? አዎ፣ በየተራ እየገባን አስተናገድ ነው። ስንት ከፈላችሁ? 180 ብር ለእያንዳንዳችን ሰጠን። በጣም ወሲበኛ ነው። ከአንዳችን ጋር አይበቃም ስንለው 3ታችሁንም እፈልጋለሁ አለን። ስንት ሰዓት ይሆናል? ከምሽቱ 3 ሰዓት። አልጋ ይዞ አደረ? አላደረም። ገነት ሆቴል ነበር ያረፉት። ተመልሶ ገባ። ተጫዋቾች ገነት ሆቴል ያርፉ ነበር። ቅዳሜ ወይም እሁድ የኢትዮጵያ ፕሪሚየር ሊግ ግጥሚያ ካለ የክልል ክለቦች ተጫዋቾቻቸውን ሆቴል ያሳርፋሉ። እናም ያ ተጫዋች ለ3 ጓደኛ ማቾች 180 ብር በነፍስ ወከፍ ሰጥቶ ከ3ቱም ጋር አንሶላ ተጋፎ ከክለቡ ልጆች ጋር ልምምድ ሰርቶ ግጥሚያውን አካሄደ። ለዚያውም በቋሚ አሰላለፍ ውስጥ ተካቶ። ውጤቱ ምን ሆኖ ይሆን እንጃ። ሁለተኛውስ? ሁለተኛው የብሔራዊ ቡድን ተጫዋችና ለብዙ ክለቦች የተጫወተ በጣም ታዋቂ ተጫዋች ነው። እሱ ግን ጨዋ ነው። እንደ ኤም አገላለጽ ጨዋ ሰው ነው። ለሴት ልጅ ያዝናል። ብር ካለው ደግ ነው። ኪሱ ውስጥ ያለውን ዝርግፍ አድርጎ ይሰጠኝ ነበር። ሶስተኛውስ አልኳት። ስሙን ጠራችው። ብዙም እውቅና የለውም። ብዙም ሴሰኛ አይደለም። ስትናገር አፍ ታስከፍታለች። የጠቅላላ እውቀቷም እጅግ በጣም ጥሩ የሚባል ነው። በጣም የተረጋጋች ሴት ናት። 3ታችንን ጓደኛ ማቾች ያወጣን እግር ኳስ ተጫዋች ስሙን በሬዲዮ ስንሰማ ተደሰትን። በቴሌቪዥን ስናየውም በጣም ደስ አለን። ታዋቂ ሰው አወጣን ብለን በደስታ ስንጠጣ ነጋ ነው። ፍሬሾች ስለነበርን ያ የእግር ኳስ ተጫዋች ስሙ ሲጠራ ደስ አለን። ለሰዎችም አወራን። ሴተኛ ዳሪዎቹ ላይ ጎረርን። ታዋቂ ሰው አወጣን ብለን። እስከ ስንት ተምረሻል? እስከ 8 ተምሬያለሁ። መጽሐፍ ማንበብ እወዳለሁ። ብዙ ነገር ያወቅኩት መጽሐፍ በማንበቤ ነው። በእርግጥ ስራው ሰልችቶሻል? ገብርኤልን ካልኩ አልዋሽም። ስራውን ከተውሽ በኋላ ምን ለመሆን የምታስቢው? መስራት ደስ ይለኛል፣ ግን ከወንድሜ ጋር ተስማምቼ መኖር አልችልም። ወንድሜ ቤት ውስጥ እኔን ማየት አይፈልግም። እኔ ላይ ከማፍጠጥ ስራሽን አትሰሪም ሲለኝ ሂጂና ሸርሙጪ ማለቱ እንደሆነ ስለሚገባኝ እናደዳለሁ። ቢሆንልኝ አረብ ሀገር ሄጄ ህይወቴን እንደ አዲስ ብጀምር ደስ ይለኛል። የምትኖሩበት ቤት የግል ቤት ነው? የቀበሌ። በወር ስንት ይከፈልበታል? 6 ብር። በወር 6 ብር? አዎ፣ የቀበሌ ቤት ስለሆነ፣ በዚያ ላይ ከ35 ዓመት በፊት የተያዘ ስለሆነ ነው። ወንድሜ ጫት ይቅምበታል። የመብራት፣ የውሃ፣ የቤት ወጪ፣ የጫትና 6 ብር የቤት ኪራይ የምከፍለው እኔ ነኝ። ሱስ አለብሽ? ስራ ከፈታውና መሄጃ ከሌለኝ ራሴን ለመደበቅ ጫት እቅማለሁ። ስራ ካለኝ ግን ጫቱ ትዝ አይለኝም። ባል አላገኘሁም እንጂ ለባል የመመች ጥሩ ሴት ነኝ ብዬ አስባለሁ። ላግባሽ ብሎ ይጠይቅሽ የለም? አንድም ደንበኛ ለትዳር ጠይቆኝ ያውቅ። ጥሩ ባል ከተገኘ ሁለታችንም ተመርምረን ጥሩ ሚስት ሆኜ መኖር እፈልጋለሁ። አሁን ይህንን ህይወት ለመተው ወስነሻል ማለት ነው? ገብርኤልን ስልህ ከዛሬ ጀምሮ ቡና ቤት አታገኘኝም። ሁሉም ነገር ስልችት ብሎኛል። የቁልቢውንና የሐዋሳውን ገብርኤል ለምኘው ነበር። ጸሎቴን የሰማኝ ይመስለኛል። እናትና አባቷ፣ የአባቷ የመጀመሪያ ሚስት በኤችአይቪ ሞቱ። ታላቅ ወንድሟ ታንቆ ሞተ። 30ዎቹን የዘለለ ወንድሟን ደግሞ በወሲብ ንግድ እየተዳደረች ታበላዋለች፣ ታጠጣዋለች፣ ታስቅመዋለች። ሲታመም ታሳክመዋለች፣ ታስታምመዋለች፣ ታኖረዋለች። በኤም ቤተሰብ ውስጥ ሁሉም ነገር ምስቅልቅሉ ወጥቷል። ሆድ ዚፕ ኖሮት ተከፍቶ የሚታይ ቢሆን ኖሮ ሁላችሁም ታዝኑልን ነበር ያለችው ወድ አይደለም። አባዬ የሚስቱንና የኔን የልጁን ድንግልና ወስዷል። ግዙፍ የሴቶች ኢንቨስትመንት፣ ግዙፍ ተቋም አርኪትርፍ። ከ50 በላይ ሴቶች አንድ ላይ ተከማችተዋል። ሁሉም አሉ። አንዷ ቆንጆ ወደኔ መጣች። የራሷን ቢራ ይዛለች። ኮስተር አልኩባት። ረዥም ቀሚስ ለብሳለች። ምን ነው ተጀነንክ? ጋብዘኝ እንዳልልህ ነው? አይዞህ አትፍራ፣ የራሴን ይዣለሁ አለችኝ። በቆረጣ አገር መማደረኳት። ይህን ታየዋለህ ብላ ቢራውን አፍንጫዬ ስር አስጠጋችው። የቅዱስ ጊዮርጊስ ቢራ። ዝም አልኳት። አትፍራ አለችኝ።
መልስ ልሰጣት አልደፈርኩም። ኪስህን ሳትሞላ ለምን መጣህ? አሁንም ከዝምታ ሌላ ተጨማሪ ቃል አልወጣኝም። ከደቂቃዎች ዝምታ በኋላ ሆድዬ ጨቀጨኩህ አለችኝ። ከዚያ አፌ ተፈታ። ጠብጠብ የሸተተሽ ትመስያለሽ አልኳት። ሳቀች። ከዚያ የተለመደውን የጋብዘኝ ጥያቄ ማመልከቻ አስገባች። ቢራ አትጋብዘኝም? እጋብዝሻለሁ። ዌተሩን ልጥራልሽ? አይ ቆይ ተወው፣ እኔ ራሴ ይዤ እመጣለሁ ብላ ስታንቆራጥጥ የነበረውን ጠርሙስ ይዛ ተመለሰች። ቢራዋ ግን ሙሉ ነው። ተመልሳ መጣች። ይዛው የሄደችውን ቢራ የት እንዳደረሰችው አይታወቅም። ሌላ ቅዱስ ጊዮርጊስ ቢራ አስከፈተች። ቶሎ ብላ ወደ አፏ ላከችው። ተጫወት፣ ጨቀጨቅኩ አይደል? 8 ሴቶች ገቡ። ገላመጠቻቸው። 8ቱም ራቁታቸውን ናቸው ማለት ይቻላል። 2ቱ ሲጋራ ለኩሰዋል። 3ቱ የመሃል ጣታቸውን እያወጡ ሰደቧት። ከስድቦቹ መሃል ጠጁ የሚለው ተሰምቶኛል። መልስ አልሰጠቻቸውም። ካጠገቧ ከራቁ በኋላ እነዚህ የቤቱ ማጅራት መቼዎች ናቸው። አንዷን ይዘህ ብትገባ ተዘርፈ ትወጣለህ። ጉልቤ ናቸው። አንዷ ባሌ ወታደር ነው እያለች ታስፈራራናለች። የባሏን ሽጉጥ ተውሳ መታ የሴቶችን ቤት ቀውጥ ያደረገችው። ግንባሬን የምትለኝ መስሎኝ አልጋ ስር ገባሁ። ያቺ ቀጫጫዋ ደግሞ የኔን ባል ቀምታ ነበር። ያቺ ግንድግር ደግሞ ሀብታም ባል አላት። አርቲፊሻል ሽጉጥ ነው? አርቲፊሻል አይደለም፣ ትክክለኛውን ሽጉጥ ይዛ መታን ያስፈራራችን። ባሏ ወታደር ነው አላልኩም? እሱ ቡና ቤት ሆኖ እየጠጣ ሴቶች ቤት ይዛ መታ ቀወጠችው። ከዚያ የሳቀች ሄዳ መለሰችለት። እና ለምን ይሰድቡሻል አልኳት። አይወዱኝም፣ ባሌን ቀምታ አውጥተዋለች አላልኩም? በዚህ ምክንያት ተጣላን። ባሌን ስለማፈቅረው ነው እንጂ ይሰቅላት ነበር። በሱ የተነሳ ሁሉም ጠሉኝ፣ ያስፈራሩኛል። ባልሽን ታፈቅሪዋለሽ? በጣም ነው የማፈቅረው። እንደሱ የሚሆንልኝ ወንድ የለም። ቡና ቤት ነው ያገኘሽው? እዚች ቤት ነው ያገኘሁት። ስራው ምንድን ነው? ስፖርተኛ ነው። ምን አይነት ስፖርት? ቦክሰኛ። በጣም ነው የማፈቅረው። ፍቅረኛዬ ብቻ ሳይሆን መከታዬም ነው። ቅድም የተሳደቡት ሴተኛ ዳሪዎች እሱን ስለሚፈሩት እንጂ ፊቴን በምላጭ ይመርሹት ነበር። ጉልቤዎች ናቸው። ባሏ ቦክሰኛ ነው ስለሚባል አይነኩኝም። ከባልሽ ጋር በየቀኑ ትገናኛላችሁ? ቤትም እዚህም ይመጣል። ይረዳሻል? ምንድን ነው የሚረዳኝ? የሚያስፈልግሽን ነዋ። ምን አለውና ይረዳኛል? እኔ ነኝ የምረዳው። ከኔ ጋር ወሲብ ሲፈጽም የማስከፍለው መስሎ ነው? አላስከፍለውም። የመጀመሪያው ቀን ብቻ ነው 60 ብር ለሾርት ያስከፈልኩት። ሳይው ደስ ስላለኝ ነው እንጂ ለሾርት 150 ብር ነበር የማስከፍለው። ብርም ትሰጪዋለሽ? ጥሩ ልጅ ነው። ስሰጠው አይቀበለኝም። አንቺ የሰው ፊት ገርፎሽ ለኔ መስጠት የለብሽም ይለኛል። ብር ካስፈለገው ግን ይቀበለኛል። ቦክሰኛ ነው አላልሽኝም? አዎ ቦክሰኛ ነው፣ ግን ብር የለውም። ለምን የለውም? ደሞዙ ትንሽ ናት። ጥሩ ምግብ የምገዛለት እኮ እኔ ነኝ። ጎበዝ ቦክሰኛ ነው? እናቴ ትሙት ጎበዝ ነው። ብዙ ጊዜ ተሸለምኩ ይለኛል። በዝረራ ያሸንፋል። ሽልማቱ ግን ያስቀኛል። በኃይል ሳቀች። ጠርሙሱን ወደ አፏ አስጠጋችው። ጠጣች፣ ረካች። ሽልማቱን ብነግርህ ትስቃለህ። ሁሉንም ዘርሮ 80 ብር ተሸለምኩ ይለኛል። ከእኔ ጋር ዋልና በየቀኑ 80 ብር ልሸልምህ እለዋለሁ። ያሳዝነኛል። ልድገም? ድገሚ። አጠገቤ 4 ሰዎች አሉ። ባለ ባርኔጣ፣ ባለ ኮፍያ፣ ባለ ሎቲና ሸበቶ። ጠጅ ይሸተኛል። ምናልባት ከአራቱ መሃል አንደኛው ጠጅ ጠጥቶ ይሆን እያልኩ እነሱን እቃኛለሁ። ሽበታሙን ጠረጠርኳቸው። የድሮ ሰው ጠጅ ይወዳል ይባል የለ? የ50 ሴቶች የተለያየ ጠረንና የሲጋራ ሽታ የጠጁን ሽታ ሊቀይር አልቻለም። ወደ ኋላ ወደ ፊት ቃኘት ታደርጋለሁ። የጠጁን ሽታ በእጄ የምዳብሰ ይመስል። ትጠጣለች፣ ትረካለች፣ መልሳ ትጠጣለች። ፍጹም እርካታ ተሰምቷታል። ልድገም አለችኝ። አሁን ኮስተር አልኩባት። ልድገም በድጋሚ ጠየቀችኝ። ውስጤ እየተከፋ ድገሚ አልኳት። ጠርሙሱን ይዛ ሄደች። ወዲያው ተመለሰች። አዲሱ የናቲ ኃይሌ በቃ የተሰኘው ዘፈን ሲከፈት እየጮኸች አብራ ትጨፍር ያዘች። ዛሬ ትኖር ነገ አታውቀው ለምንድን ነው የምትጨነቀው እያለ ናቲ ያዜማል። እሷም ከናቲ እኩል ታንጎራጉራለች። እጆቿን ወደ ላይ ከፍ አድርጋ። ቀስ ብዬ ተጠጋዋት። አላየችኝም። ጠርሙሷን ወደ እኔ ያስጠጋሁት። እጆቿን ወደ ላይ ከፍ ከፍ እያደረገች በቃ ትላለች። የቅዱስ ጊዮርጊስ ጠርሙሱን ወደ አፍንጫ ያስጠጋሁት። ጠጅ፣ ኃይለኛ ጠጅ። ጠርሙሱን ቀስ ብዬ ወደ ቦታው መለስኩት። ዘፈኑ ሲያልቅ ቅዱስ ጊዮርጊስ የቢራ ጠርሙስ ውስጥ ያለውን ጠጅ ወደ አፍንጫዋ ላከችው። የ4 ቢራ ሂሳብ አጭበርብራኛለች። መሄዴ ነው። ስንት ነው የጠጣሽው? አልኳት ኮስተር ብዬ። አትጫወትም? በእናትህ ቆይ አለችኝ። ደሜ ፈላ። ግን ለምን ተናደድኩ እንጃ። ሁሉንም ነገር ደርሼበታለሁ አልኳት ኮስተር ብዬ። ምኑን? የጠጁን ሚስጥር አልኳት በድፍረት።
ይህን ጊዜ ንዴቴ እየበረደልኝ ነበር። ነቃብኝ? ማንም ነቅቶብኝ አያውቅም ነበር። ብቻ ላዳር ይዘውኝ ሲሄዱ ጠጅ ጠጥተሽ ነበር ብለው ይጠይቁኛል። ጓደኞቼ አቅምሰውኝ ነው ብዬ ዋሻቸዋለሁ። ጠጅ ትወጃለሽ? በጣም። ቢራም አልኮልም ብጠጣ የጠጅን ያህል ደስታ አይሰጠኝም። እንዴት ለመድሽው? አባዬ ጠጅ ይወድ ነበር። በየቀኑ ከቤት ጠጅ አይጠፋም። ከ9 ዓመቴ ጀምሮ ጠጅ ጠጣ ነበር። አዲስ አበባ ከመጣው በኋላ ደግሞ በዚህ ስራ ላይ ሆኜ አንድ ከአሜሪካ የመጣ ሰው ተዋወቅኩ። ሰውየው ጥሩ ሰው ነው። አዲስ አበባ ሬስቶራንት እየሄድን ጠጅ እንጠጣ ነበር። ከአሜሪካ የመጣውን ደንበኛዬን ካገኘው በኋላ ቢራ አስጠላኝ። እሱ ከሄደ በኋላ ጠጅ ብቻ ነው የምጠጣው። ከአንቺ ጋር ብዙ ጊዜ የቆየ ከአሜሪካ የመጣው ደንበኛሽ? 3 ወር ከ10 ቀን ከኔ ጋር ቆይቷል። በጣም ጥሩ ሰው ነው። ቡና ቤት ስራ ከጀመርኩ ጀምሮ እንደሱ አይነት ጥሩ ሰው ገጥሞኝ አያውቅም። ወደ አገሩ ሲሄድ 5000 ብር ነው ሰጥቶኝ ሄደው። ለስራሽ ይጠቅምሻል ብሎ የእንግሊዘኛ መማሪያ መጽሐፍ ገዝቶልኛል። ስለ አሜሪካ ሴተኛ ዳሪዎችም ብዙ አጫውቶኛል። ስለ አሜሪካ ሴተኛ ዳሪዎች ምን አጫወተሽ? ስለ አሜሪካ ብዙ ነገር ነው ያጫወተኝ። ከ10 ዓመት በላይ ነው የቆየው እሱ። አሜሪካ ውስጥ ልክ እንደኛ ሴተኛ ዳሪዎች አሉ። አሜሪካ ሀብታም ሀገር ሆና ሴተኛ ዳሪዎች አሉ። እኛ ድሃዎች ስለሆንን ነው ሴተኛ ዳሪዎች ይሆን ነው። የአሜሪካ ሴተኛ ዳሪዎች ግን ሀብታም ሀገር እያለቻቸው ሴተኛ ዳሪነትን ይሰራሉ። በክፍያ ግን እኛም በልጣቸዋለን። ከአሜሪካ የመጣው ደንበኜ ለኔ 500 ብር ይከፍለኝ ነበር። አሜሪካ ያለ ከአሜሪካዊት ሴተኛ ዳሪ ጋር ሲወጣ ግን $30 ነው የሚሰጣት። እንደኛ ቡና ቤት ሄዶ አይደለም የሚያገኛት። ስልኳን ይቀበልና ቤቱ ይጠራታል። ትሄድለታለች። $30 ይከፍላታል። ደንበኛዬ ሲነግረኝ ፈረንጅ ሴት ቀምሶ ያውቅ። ፈረንጅ ሴተኛ ዳሪ በ$15 ካወጣ በኋላ ፈረንጅ የሆነ መሰለው። አሜሪካ ያሉ ሴተኛ ዳሪዎች የሚበልጡን በጤንነት ነው። የአሜሪካ ሴቶች በሽታ ያውቃቸውም። እኛ ሀገር ስንት ሴተኛ ዳሪ ናት በኤችአይቪ የሞተችው። እዛ ግን ኤችአይቪ ያለባት ሴተኛ ዳሪ በፍለጋ አትገኝም። ኮንዶም ይጠቀም ነበር? ኮንዶም አይወድም። እናስ? ፋርማሲ ሄደን ለኔ የሴት ኮንዶም ይገዛልኛል። በውድ ነው የሚገዛው። በሱ እጠቀማለሁ። ከአሜሪካ የመጣው ደንበኜ ኤችአይቪ በጣም ነው የሚፈራው። ገና እንደጠበሰኝ አፍሪካ ከፍተኛ ክሊኒክ ወስዶ ኤችአይቪ ሊያስመረምረኝ ፈለገ። አልሄድም፣ ስትፈልግ የምትሰጠኝን ብር ውሰደው ብዬ ቀወጥኩት። ለምን ፈራሽ? ኤችአይቪ ፈራ ነበር። ከወንዶች ጋር ያለ ኮንዶም መውጣ ነበር። ራሴን ስለማልጠብቅ ቢኖርብኝስ ብዬ ፍርሃት አንቀጠቀጠኝ። ካለብሽ እረዳሻለሁ ብሎ አሳመነኝና ተመረመርኩ። ነፃ ተባልኩ። እሱስ ተመረመረ? አልተመረመረም። ያስመረመረሽ ያለ ኮንዶም እንድትወጪለት ነበር? አዎ፣ ራሴን ካወቅኩ በኋላ ግን ያለ ኮንዶም አናደርግም አልኩት። የሴት ኮንዶም ገዛልኝ። አሁን ጠጇን በነፃነት እየጠጣች ነው። አጣጥማ ጠርሙሱን ስትመልሰው ፊቷ በደስታ ይፈካል። ከየት እያመጣሽ ነው የምትጠጪው? ጠጁ ሴት ነው ያለው። ስራው ካላስጠላይ በቀር በሳምንት 4 ቀን ስራ ገባለሁ። 2 ብር ላይ ከጠጅ ቤት አስገዛና በሃይላንድ አድርጌ በቦርሴ ይዤው እመጣለሁ። ስራ ስገባ ለባርማኑ ሰጣውና በቅዱስ ጊዮርጊስ ቢራ ጠርሙስ እየቀነሰ ይሰጠኛል። እጠጣለሁ። በዚህ መንገድ በቀን ስንት ቢራ ታጭበረብሪያለሽ? አንተን ይቅርታ ጠይቄያለሁ። ብዙዎቹ አልኮል ስለሚጠጡ አይነቁብኝም። ከአንዱ ደንበኛ ብቻ 8 ወይም 9 ቢራ አጭበረብራለሁ። እስከ 70-80 ብር ቢሆን ነው። ሾርት ገብቼ ከወደደኝም የ4 ቢራ ከፍሎልኝ ይሄዳል። ሳንቲሙን እቀበለዋለሁ። ለባርማኑስ ጉርሻ ትሰጪዋለሽ? እሰጠዋለሁ። ስንት? አንድ 30 ብር ይሰጠዋል። ከደሞዙ ጋር ይበቃዋል። ሌሎች ሴተኛ ዳሪዎችም ይሰጡታል። ስንት ዓመት ሰራሽ? 7 ዓመት። አሁን እድሜሽ ስንት ነው? 26። እስከ ስንት ተማርሽ? እስከ 7። የየት ሀገር ልጅ ነሽ? የሻሸመኔ። ለቤተሰቤ ብቸኛ ልጅ ነኝ። አባቴ ሞቷል። እግዚአብሔርን የማመሰግነው አባቴን ስለገደለው ነው። አባዬ የሚስቱንና የኔን የልጁን ድንግልና ወስዷል። ምን ማለት እንደሆነ ይገባሃል? አባዬ ደፍሮኛል። 12 ዓመቴ ነበር። በ12 ዓመቴ ወፍራም ነበርኩ። ጡቴም ትልቅ ነው። ቂጥም ነበረኝ። ነጋ ጠባ አባዬ ልጅ አደገችልኝ ይላት ነበር እማዬን። ከትምህርት ቤት ስመጣ እማዬ በሌለችበት ደፈረኝ። አባዬ ሲደፍረኝ እያወራ የነበረው ነገር አይረሳኝም። አሳድጌ ለባድ አልሰጥም፣ የራሴን ልጅ ገላ ለጎረምሳ ላስረክብ የሚል ነበር። ከመጀመሪያው ቀን በኋላ 3 ቀን ተገናኘኝ አባዬ። ወላጅ አባትሽ ናቸው? አዎ፣ የወለደኝ አባቴ። የ12 ዓመት ልጅ ሆኜ በስስት ያየኝ ነበር። የሰፈር ልጆችም ይለክፉኝ ነበር። ሱቅ ስላክ መቀመጫዬን ይመቱኝ ነበር። እናትሽ ቤት ውስጥ ነበሩ? አባዬ ሲደፍረኝ እማዬ አልነበረችም። ከዚያም በኋላ እማዬ በማትኖርበት ጊዜ ይገናኘኝ ነበር። ይህን ለእናትሽ ብትናገሪ ያንቺና የኔ ነገር በቃ እያለ ያስፈራራኝ ስለነበር ሲገናኘኝ ጸጥ ብዬ አድርግ ያለኝን እፈጽም ነበር። 3 ጊዜ ተገናኝቶኛል አባዬ። አባትሽ በኃይል ይጠጡ ነበር? ጠጅ ይጠጣ ነበር። ሲደፍረኝ ግን መጠጥ አልቀመሰም። አሳድጌ ለባዳ አልሰጥም የሚለው ንግግሩ ከውስጥ ያልወጣም። ለእናትሽ ተናገርሽ?
አባዬ ከሞተ በኋላ ነው የነገርኳት። እሱ እያለ አልተናገርኩም። አባትሽ ከስንት ዓመት በኋላ ሞቱ? ከ3 ዓመት በኋላ መኪና ተገልብጦ ሞተ። አደጋው ከባድ ነበር። በአደጋ ሞተ ተብሎ ቀበር ነው። ከቀብር መልስ አንድ ካደጋ የተረፈ የሰፈር ሰው ለማየ እህት ስለ አባዬ አደጋ አጫወታት። አባዬ ሞተው በአደጋው አልነበረም። በምን ነበር የሞቱት? አደጋው ሲደርስ አባዬና ጥቂት ሰዎች ምንም ሳይሆኑ ተረፉ። የብዙ ሰዎች ሬሳ ወድቆ ሳለ አባዬ የሞቱትን ሰዎች ኪስ እየፈተሸ ብዙ ብር ሰረቀ። ከአንዲት ትልቅ ሴትዮ ሬሳ ፈልቅቆ የጣት ቀለበት ሲያወጣ በአደጋው ተደናግጠው የመጡ ታጣቂዎች ገደሉት። አባዬ ሲሞት ብዙ ሺህ ብር፣ ወርቆችና ሰዓቶች ይዞ ነበር ብለው ነገሩን። ከዚያም እማዬ ማልቀሱን ተወች። ሰልስት ካለፈ በኋላ ደግሞ አባዬ አሳድጌ ለባዳ አልሰጥም ብሎ እንደደፈረኝና 3 ጊዜ እንደተገናኘኝ ነገርኳት። ከዚያ በኋላ እማዬ ያየኋት ቀወሰች፣ እንደ እብድ አደረጋት። የአባዬን ታሪክ ከነገርኳት በኋላ እማዬ የት እንደሄደች ሳላውቅ ተሰወረች። ከዛሬ ነገ ትመለስ ይሆናል ብዬ ጠበቅኳት፣ ቀረች። ከዚያ እኔም የቤታችንን ዕቃ ሸጬ ቤቱን ለቀቅኩ። አንድ ቤት ውስጥ ለዓመታት ከቆየው በኋላ በመስተንግዶ ስራ ዝዋይ ተመለስኩ። ዝዋይ ሴተኛ ዳሪ ሆኜ ተቀጠርኩ። ይኸው እስከ ዛሬ ሴተኛ ዳሪ ሆኜ እኖራለሁ። አላፈላልግሻቸውም? አብዳ ቤተ ክርስቲያን ደጃፍ ታይታለች ይሉኛል። መቃብር ቤት ውስጥ ትኖራለች ይሉኛል። አይምሮዋን ስታለች፣ እብድ አግብታለች ይሉኛል። አየናት የተባለችበት ቦታ በቀንም በማታም እየሄድኩ አስፈለግኳት። ላገኛት አልቻልኩም። እማዬ እንደወጣች ቀረች። አባዬ ደፈረኝ ብዬ ከነገርኳት በኋላ ቀወሰች። ለምን እንደፈጠረኝ አላውቅ። ከሀገር ሀገር ተንከራታች ሆኜ እኖራለሁ። እንደገለሽልኝ እናትሽ የአይምሮ ህመም ያጋጠማቸው አባዬ ደፍሮኛል ብለሽ በመናገርሽ ነው። ይጸጽትሻል? አዎ ይጸጽተኛል። ስህተት ሰርቻለሁ። የሰው ልጅ አይምሮ ቅርብ ነው። እናቴ በሱ ሞት አዝና ሳለ ሲሰርቅ ነው የተገደለው ብለው ነገሯት። አዘነች። ሐዘኗ ሳይበርድላት አሳድጌ ለባዳ አልሰጥም ብሎ ደፈረ ብዬ ስነግራት ከአቅሟ በላይ ሆኖ ቀወሰች። አብዳ አጠገቤ ብትኖርልኝ አለም ነበር። አብዳም ተሰወረች። ምሽት ላይ መቃብር ቤት ውስጥ አስፈልጌ ላገኛት አልቻልኩም። ባልነግራት ኖሮ ሚስጥር ሆኖ ቢቀር ኖሮ እናቴን አላጣትም ነበር። በቅዱስ ጊዮርጊስ ቢራ ጠርሙስ ተዘጋጅቶ የቀረበውን ጠጅ በአንድ ትንፋሽ አጣጣመችው። ትንፋሿ ቁርጥ ቁርጥ እያለ ሴተኛ ዳሪነት ሲያስጠላኝ አንዱ ወደደኝና አስቀመጠኝ። ገላን የምትባል ከተማ 8 ወር አብሬው ኖርኩ። ሲሰለቸኝ ጥዬው ጠፋሁ። አታምነኝም፣ በየቀኑ ሴክስ ያደርገኝ ነበር። ከቤት አልወጣም። ምግብ ያመጣልኛል፣ ወሩሮልኝ ይሄዳል። ይሄ ህይወት ነው ታዲያ? ሲሰለቸኝ ወጥቼ ወደ ሴተኛ ዳሪነቴ ተመለስኩ። ህይወት መብላት መጠጣት ብቻ ቢሆን ኖሮ ጥሩ ባል ይሆነኝ ነበር። ውስጧ የተጎዳ ቢሆንም ጉዳቷን አታወጣው። ጠንካራ መስላ ለመታየት ትፍጨረጨራለች። ደግሞም ተሳክቶላታል። ችግር ባጠገቧ አልፎ የሚያውቃት መስልም። እንደዚህ አይነት ተመሳሳይ ታሪኮች በየቤቱ አሉ። ከአባቷ የተወለደውን ልጅ የምታሳድግ፣ ልጁን ሚስቱ አድርጎ የሚኖር አባት፣ እህቱን የሚደፍር ወንድም፣ የባሏንና የልጇን ልጅ የምታሳድግ እናት። ብዙ ጉድ አለ። ቆንጆዋ ግን የእናቷ ነገር ያስጨንቃታል። አባዬ ደፈረኝ ብዬ ለማዬ ባልነግራት ኖሮ እማዬ አታብድም ነበር ትላለች። ይህ ሁሌም ያስጨንቃታል። ጭንቀቷንም በጠጅ ታክመዋለች። እጅግ ሲበዛ ደስተኛ ትምሰል እንጂ ደስታ ባጠገቧ አልነበረም። በአሁኑ ወቅት አረብ ሀገር ሄዳለች። የተፈጠርኩት ለመከራ ነው። በወለድኩ በ18ኛው ቀን ቢዝነስ ወጣሁ። ቤተሰቦቼ ይኑሩ ይሙቱ አላውቅም። ለሰው ልጅ መኖሪያነት የማይታሰብ ግን አንዲት ይህች ምድር ከተቀላቀለች የቀናት ዕድሜ ያላት አራስና አንዲት ሴት የሚኖሩበት ትንሽዬ ክፍል፣ ፍራሽ፣ ብርድ ልብስ፣ ድስት፣ ጭልፋ፣ የ14 ኢንች ቴሌቪዥን ማስቀመጫ ካርቶን፣ ቡታ ጋዝ፣ ተዝረክርኮ የተቀመጠ የህፃን ልብስ፣ የመካ መዲና ስዕል፣ እናት፣ እኔ፣ የፎቶግራፍ ጋዜጠኛ ሲሳይ ጉዛይና አንዲት የተባረከች ሴት። ያቺ የተባረከች ሴት ልጇን አስተኝታ ቢዝነስ የምትሰራ ኑሮ ያንገሸገሻት ሴት አራስ ከልጇ ጋር ከዚህ አለች። እሷን ነፃ ካወጣት ከሁሉ የሚልቅ በረከት ታፍሳለህ፣ እርዳት አለችኝ። አላንገራገርኩም። ተያይዘን ሄድን። ጠይም፣ ወፍራም፣ ረጅም። ኑሮ ካሉት መቃብርም ይሞቃል የሚባለው እዚህ ላይ በትክክል ይሰራል። ኮሜዲያን ደረጀ ኃይሌ ትዝ አለኝ። አያስቅም ፊልም ላይ ተከራይቶ የሚኖርባት መኖሪያ ቤትና ያኗኗር ስታይሉን እየተመለከተ በነፃ እንኳን አያዋጣም እያለ ገልጸዋል ደሳሳ ጎጆውን። የመሬማ ቤት ደግሞ ደረጀ ወይም ተስፋ በነፃ እንኳን አያዋጣም እያለ ከሚያማርረው ደሳሳ ጎጆ ይብሳል። ቁመታም የሆነ ሰው አንድ እርምጃ ቢራመድ አይሳካለትም። ገና ሳይሰነዝር ግድግዳውን ይነካዋል። እናም መሬማዬ ወደዚች ምድር ከመጣች ገና 50 ቀናት ያልሞላትን ሕፃን ጡት እያጠባቻት ነው። መሬማ ከመርዘሟ የተነሳ እግሯን ዘርግታ መቀመጥ አትችልም።
ወይም ቤቷ አይፈቅድላትም። ሕፃኗን ታቅፋ ተጣጥፋ ተቀምጣለች። አሁን ለዚች ስንት ይከፈላል? 250 ብር። ለዚች? አዎ፣ የአዲስ አበባ ሰው ጨካኝ ነው አይደል? ከድህነት ወለል በታች እንደሚኖር ማረጋገጫ የተሰጠው ራሱን በድህነት አጥሮ የሚኖር ቤተሰብ እንኳን ይችን እጅግ ጠባብ ክፍል ወይ የከሰል ቤት ወይ ዕቃ ቤት ወይ ለትርኪ ምርኪ ማስቀመጫ ይጠቀምባታል እንጂ ፍራሽ ዘርግቶ አይተኛም። እነሱስ ቢሆኑ ምን ያደርጉ ብለህ ነው? በዚች ብር እኮ ነው የሚኖሩት። ፍራሹን የሰጡኝ እነሱ ናቸው። እዚህ ቤት ስገባ ምንም አልነበረኝም። እዚህ ቤት ነው የወለድሽው? አዎ። እንቅልፍ ይወስድሻል? ምን እንቅልፍ አለኝ ብለህ ነው? በስተት ነው ያረገሽው? አምኜበት ነው። ቡና ቤት እየሰራው ተከራቼ የሚኖርበት ቤት ውስጥ አንድ ሰው ተዋወቅኩና ስወጣ ስገባ ሲያይን ቆይቶ ለጋብቻ ጠየቀኝ። ደህና ሰው ነው፣ ሙስሊም ነው ብዬ ገባሁ። የ2 ወር እርጉዝ መሆኔን ስነግረው የማውቀው ታሪክ የለም አለኝ። ጨርቄን ማቄን ሳልወጣውና ስትሬት ሆንኩ። እስከ ወልድ ድረስ ቢዝነስ ሰርቻለሁ። ከሱ ጋር እያለሽ አቁመሽ ነበር? አዎ፣ ሙሉ ለሙሉ አቁሜ ነበር። ስራው ስልችት ብሎኝ ስለነበር ሃይማኖቴን አጥብቄ እንዲይዝ ምክንያት የሚሆነኝ ሰው አገኘው ብዬ እንዲያገባኝ ፈቃደኛ ሆንኩለት። ከ2 ወር በኋላ ተመልሼ የገባሁበት ሜክሲኮ አደባባይ ጠማማው ፎቅ አካባቢ ነበር የምቆመው። እስከ ስንት ወር ሰራሽ? ሕፃኗን እስከወለድኩበት እስከ 9ኛው ወር ድረስ ሰርቻለሁ። ቢዝነስ የሰራሁት ግን እስከ 7ኛው ወር ድረስ ነው። 9ኛ ወሬ ላይ ሆኜ ለስራ ወጥቼ በቆምኩበት ምጣጥ አደፈኝ። ጓደኛዬ ተደውሎላት መታ ወሰደችኝ። ከቀኑ 6 ሰዓት ወለድኩ። እንደዚህ ሆነሽ ማን ይወስድሻል? የፈለገ ይወስደኛል። እንደኔ አይነቷን ፍለጋ አይደል የሚወጡት? እንዴት? ሰውነትሽ አያስታውቅም? በልብስ ሸፍነው ነበር። 7ኛ ወር ሲሆነኝ ግን አንዳንድ ሰካራሞች ቦርጪውን እርግዝና ለማረጋገጥ እያሉ ሆዴን ጭብጥ እያደረጉ ሲፈታተኑኝ እንዳይጎዱኝ ፈራውና ቢዝነስ መስራት አቆምኩ። መኪና ውስጥ ስለሆነ የምሰራው አያስታውቅም። አንዳንድ ሰዎች ግን ሕፃኑን ቦርጭ ነው ወይስ ልጅ እያሉ በቦክስ ሲመቱት እያመመኝ ማቆም አለብኝ ብዬ ወሰንኩ። አንድ ሰውዬም መንገድ በቆምኩበት ከብረት ጋር አጋጅቶ ሆዴን ተጭኖ ሊገለኝ ነበር። ወንድ ልጅ መጠጥ ከጠጣ አያገናዝብም። እስከ 7ኛ ወር ድረስ እየወጣው 100 ብርም 200 ብርም 50 ብር ይዤ መጣ ነበር። መኪና ላይ ስለሆነ ብዙዎች እርጉዝ መሆኔን አያውቁም። 9ኛ ወር ላይ ወጥቼ ምጥ ያዘኛልሽ መሰለኝ። አዎ እወጣ ነበር፣ ግን ቢዝነስ አልሰራም። 9ኛ ወር ላይ ሆኜም ወንዶች ይጠይቁኛል። መኪና ላይ ስለሆነ የሚያወጡኝ እርግዝናዬን አያውቁ። የመኪና ወንበር ተዘርግቶ ስለሆነ የሚጠቀሙት ያልጠጣ ወንድ ካልሆነ አያውቅም። 9ኛ ወር ላይ ሆኜም መኪና አቁሞ ይጠይቁኝ ነበር። እኔ ግን ልጄን አንድ ነገር ያደርጉብኛል ብዬ ስለምፈራ አልሄድላቸውም። የተለያየ ጸባይ ያላቸው ወንዶች አሉ። አንዳንዱ ለሴት ያዝናል። መኪናውን አቁሞ የተነጋገርነውን ቢዝነስ ሰጥቶ ተጠቅሞ የት ልሸኝሽ ብሎ ይሄዳል። አንዳንዱ መኪና ላይ የፈለገውን ከተጠቀመ በኋላ የከፈለው ቆጭቶት ተሳድቦ የሚሄድ አለ። የሚማታም አለ። ለዚህ ስሜት አልከፍልም የሚል አለ። የወንዶች ጸባይ እንደ መልካቸው ይለያያል። ከ7ኛ ወሬ በኋላ እየወጣው ቢዝነስ የማልሰራው ልጄን እንዳይጎዱብኝ በማሰብ ነው። ቢዝነስ የማትሰሪ ከሆነ ለምን ከቤት ትወጫለሽ? መጠንቀቅ እኮ አለብኝ። ካልተጠነቀቅኩ መከሬን ያየሁባት ልጅ አንድ ነገር ትሆንብኛለች እያልኩ ወጥቼ መንገድ ቆማለሁ። በእኛ ህይወት ውስጥ ያሉት ሴቶች የዋሆች ናቸው። አንዲት ሴት ችግር ከደረሰባት ይረዷታል። ከታመመች፣ አርግዛ ባሏ ከከዳት፣ ችግር ከደረሰባት፣ አደጋ ካጋጠማት ሁላችንም ተባብረን እናግዛታለን። እኔንም ሴቶቹ ረድተውኛል። መንገድ ላይ ቆሜ ምጥ ሲይዘኝ የደረሰችልኝ የቡና ቤት ጓደኛዬ ናት። እጄ ላይ ምንም ብር አልነበረም። ማዋለጃ ክፍል ብዙ ነገር ያስፈልጋል። ለሕፃኗ ጨርቅ፣ ውሃ፣ ሚሪንዳ፣ ሞዴስና ምግቤን የገዙልኝ ሴተኛ ዳሪዎች ናቸው። እያዋጡ ብር ይሰጡኛል። አጥሚት በፔርሙዝ ይዘው መጥተው ይጠይቁኛል። መንገድ ስቆምም ይረዱኝ ነበር። ምን ነበር የሚረዱሽ? ባለመኪና ወንዶች ሲጠሩኝ ባልሄድም ልክ ድሮ እንደምቆመው መንገድ ላይ ቆማለሁ። ሴቶቹ ቢዝነስ ሄደው ሲመለሱ አንዱ 10 ብር፣ ሌላዋ 20 ብር አውጥተው ይሰጡኛል። ለምን እንደወጣው ስለሚያውቁ ደርሰው ሲመለሱ ከቢዝነሳቸው ያካፍሉኛል። ያችን ይዤ ወደ ቤቴ እመለሳለሁ። እስከ ስንት ብር ይዘሽ ትገቢ ነበር? ወጥቼ 30ም 40ም አንዳንዴ 50 ብር ይዤ እገባለሁ። እስከ ስንት ሰዓት ትቆሚያለሽ መንገድ? እስከ ሌሊቱ 8 ሰዓት። 2 ወሩን በእነሱ ነው የተወጣሁት። የድሮ ደንበኞቼ የነበሩ ጫት ቤት የማውቃቸው ወንዶች ሲያገኙኝም አዝነው ብር ይሰጡኝ ነበር። ልጅሽ አሁን ስንተኛ ቀኗ ላይ ናት? ዛሬ 42 ቀኗ ነው። በ18ኛው ቀኔ ነው ለቢዝነስ የወጣሁት። ከዚያን ቀን ጀምሮ እስካሁን ድረስ እየወጣሁ ሰራለሁ። ወልጄ ስወጣ በመጀመሪያው ቀን 50 ብር ሸቀልኩ። እሷን ይዤ ወጣሁና ወተት ገዛሁ። በሁለተኛውም ቀን አገኘሁ። ሕፃኗን ትተሽ ነው የምትሄጂው? አንዳንድ ቀን እንዳይርባት በደንብ ጡት አጠባትና ፍራሽ ላይ አስተኝቻ ትወጣለሁ። ብታለቅስም የሚሰማት የለም። አንዳንድ ቀን ደግሞ ትንሽ ልጅ ቀጥሬ ያስጠብቃታለሁ። ብቻዋን አስተኝተሻ ስትውጪ አይከብድሽም? ምን ላድርግ ታዲያ?
እኔ ከወጣው ብቻ ነው ለሷ ወተት መግዛት የምችለው። ካልወጣው መግዛት አልችልም። ካልገዛው ደግሞ እንዴት ጡት ማጥባት እችላለሁ? ልቤ እንደተሰቀለ ወጥቼ ልቤ እንደተሰቀለ ተመልሼ እመጣለሁ። በ50 ብር ጊዜያዊ ከሰራው ቶሎ ብዬ እገባለሁ። እንቅልፍ ባይወስደኝም ልጄን አቅፌ እጋደማለሁ። ወላሂ እኔ ለመከራ የተፈጠርኩ ሴት ነኝ። ከሀገሬ ከወጣው ጀምሮ ቤተሰቦቼ ይኑሩ ይሞቱ አላውቅም። ስለ እነርሱ አልሰማም፣ እነርሱም ስለኔ ያውቁ። ወደፊት አላህ ምን እንደሚያደርገኝ የት እንደሚያደርሰኝ ባላውቅም ተስፋ ያለኝ ሴት አይደለሁም። ለልጄ ስል ግን ሁሉንም መከራ አቀበላለሁ። ስም አወጣሽላት? አዎ። ማን አልሻት? ኢንዲያና። ትርጉም አለው? የነብያችን የመጀመሪያ ልጃቸው ስም ነው ብለውኛል። ሙስሊም ነሽ አይደል? አዎ። የሚጠበቅብሽን ታደርጊያለሽ? አምና ረመዳን ጾሜያለሁ፣ ግን አልሰግድም። ስለማይመቸኝ አልሄድም። ቁርአን አለሽ ቤትሽ? የለኝም፣ አሁን ጊዜው አይደለም። ሲከፋኝ ግን 99 በሮች ያሉትን የመካ መዲና ስዕል እያየሁ እጽናናለሁ። አየኸው ስዕሉ? አዎ። 99 የአላህ በሮች ናቸው። ቁርአን ባይኖረኝም በዚህ አላህን አስበዋለሁ። በዚህ ስራ ቆየሽ? አዎ ቆይቻለሁ። ስንት ዓመት? 7 ዓመት። ከሀገሬ ከወጣው ግን 10 ዓመት ሆኖኛል። የነው ሀገርሽ? ወሎ። ወሎ የት? ሳይንት ቦረና ውሶ ጊዮርጊስ የሚባል አካባቢ አለ። እዚያ ነው የተወለድኩት። ከሀገሬ ስወጣ እኛ አካባቢ ያሉ ሴቶች ሁሉም ይወጡ ነበር። ከሀገር መውጣት ፋሽን ነበር። እኔም ወጥቼ ደሴ ሆቴል ብርጭቆ አጣቢ ሆኜ ተቀጠርኩ። በወር 15 ብር ደሞዝ እየተከፈለኝ 1 ዓመት ሰራሁ። ከዚያ ወጥቼ ደሴ ሰኞ ገበያ የሚባል ስንዴ ለቀማ ስራ ገባሁ። ወፍጮ ቤት ነው። 25 ኪሎ ስንዴ ከለቀምኩ 1 ብር፣ 50 ኪሎ ከለቀምኩ 2 ብር፣ 75 ኪሎ ከለቀምኩ 3 ብር እየተከፈለኝ ስራ ጀመርኩ። የቀናኝ ዕለት በቀን እስከ 5 ብር ሸቅል ነበር። ስንዴ ለቀማውን እየሰራሁ አንድ ሰው አዲስ አበባ የቤት ሰራተኛ ላድርግሽ ብሎ ከዘመዱ ጋር አገናኘኝና ገርጂ አካባቢ የቤት ሰራተኛ ሆኜ መኖር ጀመርኩ። ደሞዜ 30 ብር ነበር። እየሰራሁ ቆየሁ። ሴትየይቱን አልቻልኳትም፣ ኃይለኛ ናት። ዶሮ አልታጠበም ብላ በወጥ እንጨት ታንቆራጥጠኝ ነበር። የሰራሁት ሁሉ አይጥማትም። በዚያ ላይ ስድቧ፣ ሁሉ ነገሯ ሲያንገሸግሸኝ ከዚህ የሚብስ አይመጣብኝም ብዬ ወጣሁ። ሲኤምሲ አካባቢ የቀን ሰራተኛ ሆኜ ተቀጠርኩ። ሲኤምሲ አካባቢ አሁን የምታያቸው ያማሩ ህንጻዎች በእኛ ጉልበት የተሰሩ ናቸው። መሬማ ኑሮ ካሉት የተባሉትን ህይወቷን ላለፉት 5 ወራቶች ተለማምደዋለች። ህይወቴን ይቀይርልኛል፣ ወደ እስልምና ይመልሰኛል ብላ አምና ልቧን የሰጠችው ባል እውነተኛ ባል ሊሆናት አልቻለም። ነፍሰ ጡር መሆኗን ስትነግረው የማውቅልሽ ታሪክ የለም አላት። ከዚያም ከቤት ወጣች። ሴተኛ ዳሪነትን እንደ አዲስ ጀመረች። ቡና ቤት አንገሸገሻት፣ የሰው ፊት ገረፋት፣ ከንፈር መጣጮች አንገበገቧት። ከዚያም መንገድ ቆማ ስራውን ተያያዘችው። የ5 ወር፣ የ6 ወር፣ የ7 ወር ሆና ቢዝነስ ትሰራ ነበር። ባለመኪኖች ያቆሙላት ነበር፣ እሷም ትሄድላቸው ነበር። አንዳንዶች በስካር መንፈስ የህፃን ኢንዲያናን ወደዚች ምድር መምጣት ለማጨናገፍ ሞክረው ነበር። በስካር መንፈስ የሚሆን በህሊና ቢስነት አንዳንድ ወንዶች የመሬማን ሆድ በእርግጫ መጥተዋል፣ ቦክስ ሰንዝረዋል። ቦርጭ ነው ወይንስ ልጅ እያሉ አሸማቀዋታል። ኢንዲያና ግን ወደዚች ምድር ምንም ሳትሆን መጣች። ህፃን ኢንዲያና ይችን ዓለም ብትቀላቀልም ለመሬማ ጭንቅ ሆነባት። ህይወት እጅ አላት፣ ሌላ ከባድ ፈተና። እናም ህፃኗ 15ኛ ቀኗን እስክታከብር ጠበቀቻት። ያላ ፈቃድ ሆኖ ህፃን ኢንዲያና 15ኛ ቀኗን ደፈነች ወደዚህ ምድር ከመጣች። በ16ኛው ቀኗ መሬማ ጭንቅ ያዛት። የምትበላው የምትጠጣው የላትም። ከዚያም ጊዜ ሳታጠፋ በማይክሮ ሰከንድ ወሰነች፣ ወጣች። አለቀሰች፣ አላህንም ወቀሰች። መፈጠሯን ጠላች፣ እድሏን ረገመች። ምን ኃጢአት ብሰራ ነው አላህ ይህን ሁሉ መከራ ያሸከመኝ አለች። ጡቷን አየችው። ጡት ወተት እንጂ ሐሳብ ማመንጨት አይችልም። መልስ አየችው። ያው ነው፣ ምንም አዲስ ነገር የለም። ወደ ላይ አንጋጠጠች፣ አላህን ለመነችው። መጨረሻዬ ምን ይሆን አለች። 99 የአላህ በሮች የሚገኝበት የመካ መዲና ስዕልን አተኩራ አየችው። ጥርሶቿን ነከሰች። ተስፋ ባይኖራትም አላህ ተስፋ እንዲሆናት 99 በሮች እንዲከፈቱላት አልቅሳ አንተ ታውቃለህ አለች። ጡቷን ወደ ህፃኗ አፍ አስጠጋች። ህፃኗም ጡቷን ጠባች። ወተት የለም፣ ግን ጡቷን እየጠባች እንቅልፍ ወሰዳት። ያቁመቷ ሳይበግራት ግድግዳውን ተደግፋ ተነሳች፣ ቆመች። የአላህን በሮች ስዕል በድጋሚ ተመለከተች። ህፃኗን ፍራሹ ላይ አስተኛቻት። ፊቷን ታጠበች። ጡቷ ወተት ባያመነጭም ጫፍ ጫፉን ጠረገችው። ልብሷን ቀየረች። ኢንዲያናን ባይኗ ሸኘቻት፣ ወጣች። ቁልቁል ወደ ሜክሲኮ አደባባይ፣ ወደ ዲአፍሪክ ሆቴል፣ ወደ ሳር ቤት ሄደች። ሰዓት እላፊ ሆኗል። ከሌሊቱ 6 ሰዓት ከምናምን ይል ነበር ሰዓቱ።
ሕፃን እንዲያና ጡት መጥባት ቢያስፈልጋት የሚሰጣት የለም። የእናቷ ጠረን ናፍቋት ብታለቅስ ሰሚ የላትም። እሷ መከራዋን፣ ችግሯን፣ ሕይወቷን እያሰበች አንዱ ክልፍልፍ ባለመኪና ቆመላት። ባትደሰትም ተደሰተች። ውስጧ ቢያለቅስም ጥርሶቿ ሳቁ። መኪናው ቆመ። አያት፣ አየችው፣ ጠራት፣ ሄደችለት። በሩን ከፈተላት፣ ገባች። ዮሴፍ ረሃብተኛ ነው። ቶሎ ሂሳብ ተናገር ያላት። በስስት አየችው፣ ገላመጣት፣ ተሽኮረመመችለት። ሂሳቡን ማብዛት አልሆነላትም። አፏ እንዳመጣላት 50 ብር አለችው። ፈራ ተባያለች። አሁን ሆዷ አያስጨንቃትም። ያቺ ሕፃን በሰላም ወደዚች ምድር መጥታለች። ግን ባዶ ቤት ውስጥ ስለሆነች ያሳስባታል። ሆዷን በእርግጫ የሚለው ሰካራም ባይኖርም ጭንቀቷ እንዳለ ነው። አውላልቅ ያላት እሺ ያለችው። ፈጠን በያ ብሎ አንባረቀባት። ፍርሃቷ ጨምሯል። እሺ ያለችው። ሞራሏ ወድቋል። ተስፋታ እንዳሮጌ ዕቃ ራሷን ቆጥሯለች። ቶሎ በያ እኮ ፍጠኝ ያላት። እሺ ጨርሻለሁ አለችው። አወለቀች። እሱም እንደ ነገሩ አወለቀ። የመኪናው ወንበር ተንሸራተተ ወደ ኋላ። የመኪናው ወንበር ወደ አልጋ ተቀየረ። ተከመረባት። ኃጢአቱን ዘርግፎ ተነሳ። ከላይዋ ላይ ወረደ። እፎይታ ተሰማት። ሕፃኗ አይኗ ላይ አለች። ሌባ ሲሰርቃት አልቅሳ አልቅሳ ሰሚያታ በልቅሶ ትንፋሷ ሲወጣ እየታያት በኃይል ተጨነቀች። እንጂ አላት። ተቀበለች። 50 ብር። አመሰግናለሁ አለችው። ከፈተላት። ወረደች። ከዚያ በኋላ ራሷን አታውቅም። 10 ደቂቃ ባልሞላ ፍጥነት ራሷን ያቺ በነፃ እንኳን የማታዋጣ ደሳሳ ጎጆ ውስጥ አገኘችው። በሯን ከፈተች። ትንፋሿ ቁርጥ ቁርጥ እያለ ነው። ሕፃኗን ፈለገቻት። አለች። እፎይታ ተሰማት። እቅፏ ውስጥ ከተተቻት። አልቅሳ አልቅሳ ወጥቶላታል። ጡት ሰጠቻት። ምንም ባይኖረውም ሕፃኗ መጥባት ያዘች። የ18ኛው ቀን ጭንቀት ከሌሊቱ 8 ሰዓት ላይ ጋባለ። ከዚያስ መሬማ ትቀጥላለች። ያቺን 50 ብር እጄ እንዳስገባው ኮንትራት ታክሲ ይዤ ወደ ቤቴ መግባት ተመኘሁ። ልጄን በህይወት የማገኛት አልመስላለኝ። ታክሲ ሳይ ላስቆመው አሰብኩ። ከዚያ የሰራሁት 50 ብር መሆኑን ሳውቅ ተውኩት። በእግሬ ሸመጠጥኩት። ወላሂ እንዴት እንደደረስኩ አላውቅ። ቤቴን ከፍቼ ስገባ ልጄ የተሰረቀች ወይም የሞተች መስሎኝ ነበር። ተኝታ ሳያት አላህን አመሰገንኩት። ልጄን አቅፌ ተኛው ስለ ነገ እያሰብኩ። ከዚያ የላም ወተት ገዛውላት። እኔም አጥሚት ጠጣሁ። ሴተኛ ዳሪዎች ተባባሪዎችና የዋሆች ናቸው። ወልጄ በ18ኛው ቀን ቢዝነስ መስራቴን የሰሙ ጓደኞቼ ብር፣ ወተት፣ አጥሚት፣ አቮካዶ እያመጡልኝ እየበላው ራሴን ጠገንኩ። ከዚያ በኋላ በተከታታይ ቀናት ወጣሁ። 50 ብር፣ 100 ብር፣ 70 ብር እያያዝኩ መለስ ጀመር። ቀን ቀን ከልጄ ጋር፣ ማታ ማታ ቢዝነስ እየወጣሁ ለልጄ ወተት፣ የቤት ኪራይና ወጪን እየሸፈንኩ እያለ አላህ አንተን ላከልኝ። አንተ ያላህ መልእክተኛ ነህ። ወላሂ ጥሩነትን ታገኘዋለህ። ያለቀስኩትን እንባ አላህ ሰምቶ ነው አንተን ይላከልኝ። እኔ ለመከራ የተፈጠርኩ ሴት ነኝ። ከሀገሬ ስወጣ ጀምሮ መከራ ተፈራርቆብኛል። ሲኤምሲ የቀን ሰራተኛ ሆኜ ስገባ በቀን 7 ብር ነበር ደሞዜ። በ7 ብር በልቼ ጠጥቼ ማደሪያ ስለሌለኝ አብሮኝ የሚሰራ ልጅ ከኔ ጋር ኖሪ ብሎ አስጠጋኝ። አብሬው መኖር ጀመርኩ። ባልና ሚስት ሆናችሁ? ምን ባልና ሚስት እንሆናለን? ጨነቀኝ። የት ልደር? በ7 ብር ምን በልቼ ይሰራለሁ? ሲቸግረኝ ገባው ቤቱ። ድንግልናዬን ወሰደ። እንደ ሚስቱ እየተደሰተብኝ ኖርን። ስንት ዓመት? 2 ዓመት ኖርን። የማላውቀውን ሰው ባላድርጌ በ2 ዓመት ከ7 ብር ወደ 8 ብር አደገ ደሞዜ። ስራው ምን ነበር? ሲሚንቶ ማብካት። በባሬላ ወይም በሴንኬሎ ሲሚንቶ ተሸክሞ 7ኛ ፎቅ መውጣት። 50 ኪሎ ሲሚንቶ መሸከም። ያላሳለፍኩት መከራ የለም። በሴት አቅሜ ይህንን ሁሉ አልፌያለሁ። አሁን አምሮ የምታያቸው የሲኤምሲ ህንፃዎች በእኛ በድሆች ጉልበት የተሰሩ ናቸው። እስቲ የኝና ፍረድ። አሁን እኔ 50 ኪሎ ሲሚንቶች የሚሸከም ይመስልሃል? አይመስለኝም። እኔና ሴት ጓደኞቼ ግን 50 ኪሎ ሲሚንቶ ተሸክመን እስከ 7ኛ ፎቅ ድረስ በደረጃ እንወጣ ነበር። 50 ኪሎ ሲሚንቶ ተሸክመን 8 ብር ነበር በቀን የሚከፈለን። ምን ትበሉ ነበር? ሻይና ዳቦ ዋናው ምግባችን ነው። ይህንንም የምንመገበው በዱቤ ነው። እንጀራ በሽሮ መብላት ብርቃችን ነበር። ደሞዝ እንዴት ነበር የሚከፈላችሁ? በየሳምንቱን የሚከፈለን። ያችን ተቀበለን ለሴትየይቱ እንሰጣታለን። በዱቤ ለበላንባትና ለጠጣንባት። ታዲያ ቡና ቤት ልትገቢ ቻልሽው እንዴት ነው? ሲኤምሲ አካባቢ አረቄ ቤት የነበራት ሴት ኑ ቡና ጠጡ ብላ ወሰደችንና መሸ። ሲመሽ አሳደረችን። ከምሽቱ 4 ሰዓት ሲሆን የአረቄ ደንበኞቿን ጠርታ ሊደፍሩን ነበር። ስንት ሴቶች ነበራችሁ? 3 ነበርን። የአረቄ ደንበኞቿ 3ታችንንም ሊደፍሩን መጡ። አውዝ ቢላሂ። በብረት ዱላ በፍልጥ እየደበደቡ ሲታገሉን ኡኡ ብለን ጮህን።
የሲኤምሲ ዘበኛ ፖሊስ እጠራለሁ ብሎ ሲያስፈራራቸው ጥለውን ሄዱ። ከዚያም በኋላ ኑ ቡና ልጋብዛችሁ ከተማው ስጄ ብላ ለጋር ናዝሬት ፔንሲዮን ፊት ለፊት ወደሚገኘው ቡና ቤት ወሰደችን። ሲኤምሲ ገጠር ከምትኖሩ ኑና ከተማ ግቡ ብላ ኦሪዮን የጸጉር ማሰልጠኛ ወሰደችን። ተማሪዎቹ ጸጉራችንን ሰሩንና ቆንጆ ሆንን። ከፍላ ያሰራችን መስሎን ነበር። ተማሪዎች ስለሆኑ ለመለማመጃ በነፃ እንደሰሩን ያወቅነው ከጊዜ በኋላ ነው። ጸጉራችንን ተሰራን። ለኔ የራሷን ጂንስ ሱሪና ስኒከር ጫማ ሰጠችኝና ቡና ቤቱ ውስጥ ቆም ያለችኝ። ጠጪዎች እያዩኝ ይሄ ደግሞ ከየት መጣ እያሉ ይስቃሉ። እኔ አፍሬ ቆምኩ። አንድ ሰውዬ መጥቶ ይዞኝ ሄደ። አሳድሮ 20 ብር ሰጥቶ ላከኝ። ስመለስ ስንት ሰጠሽ አለችኝ። 20 ብር አልኳት። እንዴት 20 ብር ይሰጥሻል ብላ ወቀሰችኝ። ኮንዶም ተጠቀማችሁ ስትለኝ ኮንዶም ምን ማለት ነው ስላት ተናደደችና ህይወት ትረስት የሚል ኮንዶም አውጥታ ይሄ ኮንዶም ይባላል ለኤችአይቪ እና ለአባላዘር በሽታዎች መከላከያ ነው፣ እንዲሁም እርግዝና ይከላከላል ብላ ስለ ኮንዶም ጥቅም አስተማረችኝ። 20 ብር የሰጠኝ ሰውዬ በሁለተኛው ቀን ተመልሶ መጣ። በኮንዶም ነው የምፈልገው ስለው ኮንዶም ተጠቀመ። ከዚያ ራሱ ኤችአይቪ ያስመረመረኝ። ሁለታችንም ነፃ ተባልን። ይሄ የሆነው መቼ ነው? ገና ስራ ስጀምር ከ7 ዓመት በፊት ቢሆን ነው። ከዚያ በኋላ ስለ ኤችአይቪ እና ስለ ኮንዶም ጥቅም አወቅኩ። 7 ዓመት ነው የሰራሽው? አዎ፣ አዲስ አበባ ያልሰራሁበት ቡና ቤት የለም። አሪያ ቤት፣ ቢጊያ፣ የጆካ፣ ቬሮኒካ፣ ቹቹ፣ ሰገን፣ ግሪን ሆቴል፣ ኒያላ፣ ተክለ ሃይማኖት፣ መክብብ፣ ጽጌሬዳ፣ ኪዌንስ፣ አርሴማ፣ ተድላ፣ ቤንጃ፣ ሳህሌ ቤት፣ ኧረ ብዙ ነው። ያልሰራሁበት ቡና ቤት የለም። ከሰይጣኑ ጋር ስጣላ ነው መንገድ መቆም የጀመርኩት። የልጅሽ አባት አሁን የት ነው ያለው? አረ አትጥራብኝ ይህን ሰይጣን። ስራው ምንድን ነው? ምኑን አውቄ? እንኳን ስራውን ስሙንም አላውቀው። ወላሂ ስሙን አላውቀውም። እንዴ ወላሂ ያልኩህ። ዘለሽ ነው እንዴ ገባሽው? ገና ለገና ያልፍልኛል ብዬ የማይደል ጦስ በጭንቅላት የጠመጠምኩት። በእኔ ቤት ወደ ሃይማኖቴ የሚመልሰኝ ሙስሊም ባል አግኝቻለሁ ብዬ ይብላኝላችሁ ጓደኞቼ በሚል አቅራርቼ ነበር። ከኔ ጋር ኑሪ ላግባሽ ሲለኝ ወዲያውኑ እሺ ያልኩት። ሃይማኖቴን እንዳጠብቅ ያደርገኛል፣ ወደ እስልምና ህይወት እመለሳለሁ ብዬ በገዛ እጄ ጦስ ጠመጠምኩ። ጥሩ ሙስሊም ነበር? አዎ፣ ነጭ በነጭ ጀለብያ ለብሶ ሁሌም ይሰግዳል፣ ቁርአንም ይቀራል። አገሩን ነግሮሻል? አንተያ አይጨበጥም። አንዴ ስልጤ ነኝ ይላል፣ በሌላ ጊዜ የኤርትራ እስላም ነኝ ይላል፣ ሲለው ደግሞ የመቀሌ እስላም ነኝ ይላል፣ አደሬ ነኝም ይላል። ስሙንም አላውቀውም እያልኩህ። የሚጠቀምባቸውን ነገሮች የማየት እድል ገጥሞሽ አያውቅም? ለምሳሌ እንደምታውቂያ ያለ አንዲት ቦርሳ አለችው። ጧት እሷን ይዞ ይሄዳል፣ ሲመሽ እሷን ይዞ ይመጣል። እቃውን ሁሉ ይቆልፍበታል። የሱን እቃ ማየት አልችልም ነበር። የሚያስፈልግሽን ወጪስ ይሰጥሻል? ይሰጣል። ብር የሚቀበለው በየ15 ቀኑ ነው። በስልክ ብሩ መጥቷል ይሉታል። ተክለ ሃይማኖት አካባቢ ያለው ባንክ ሄዶ 2000 ብር ተቀብሎ ይመጣል። የማያገላብጠው የወረቀት አይነት የለም። ቦርሳው ውስጥ ያለው ወረቀት ብዛት ለጉድ ነው። ብሩ ከየት ነው የሚላክለት? ከውጭ ሀገር ተደውሎ ነው ውሰድ የሚሉት። በወር 4000 ብር ይላክለታል። የቤት ወጪ አግድሎብኝ አያውቅም ነበር። በድንገት ማርገዜን ካወቅኩ በኋላ አንዲት ወዷ የገፋ ሴት በሩን አንኳኳች። የሱ ልብስ አጣቢ መስላኝ ልብሶቹን እያወጣሁላት ሳለ በሁለተኛው ስሙ ጠራችሁ። እህቱ ነች ስትለኝ መልስ ሳልሰጣት ዝም አልኳት። ሆዷ ተንጠልጥሎ ስለባሌ ጉድ ነገረችኝ። ወጪ ሲሰጠኝ ቆየ። እንዲህ ወዴ ገፍቶ ሲያየኝ ጠፋብኝ። መውለጄ ይደርሷል፣ እባክሽ አገናኘኝ ስትለኝ አሁን ሚስት ያደረገኝን ሰው በደንብ ታውቀው እንደሆነ ለማረጋገጥ ስልኩን ጠየቅኳት። እሷ የምታውቀው ስልክ እኔ የማውቀው አይደለም። እሷ የምታውቀው ተዘግቷል። ሱቅ ይዣት ሄጄ ደውዬ ሰው ይፈልጋል አልኩና አገናኘኋት። ተናዶ ረዳሻለሁ አላት። ወደ ቤት ሲመጣ ተቆጣኝ። ቤቱን ስለደረሰችበት 1200 ብር ሰጣት። ወለደች። ኤችአይቪ በጣም ስለሚፈራ ነጋ ጠባ ተመርመሪ ይለኛል። ሁለታችንም እንመርመር ስለው ሴተኛ ዳሪ ስለነበርሽ መመርመር ያለብሽ አንቺ ነሽ ሲለኝ በኃይል ተረበሽኩ። ወደ ቤት ሲገባ ኮስተር ካለ ተመርምሮ ኤችአይቪ ያለበት ተብሎ ይመጣ ስለሚመስለኝ ካሁን ገደለኝ እያልኩ እንቅልፍ አጣሁ። ራሴን ብጠብቅም አጋጣሚው ብዙ ስለሆነ መጠራጠር ጀመርኩ። ኮስተር ብሎ ሲመጣ በምርመራ ራሱን አውቆ የመጣ እየመሰለኝ ተጨነቅኩ። እኔ ኤችአይቪ ኖሮብኝ በወሬና በነፋስ የማጋባበት ይመስል ኮስተር ብሎ ሲሸሸኝ ተጨነቅኩና አሁን አለብሽ ቢባል ማን አመጣው ሊባል ነው ስለው አንቺ ነሽ ይለኛል። ያቺኛይቱ ሚስትህን አስይዘሃት አንተ ደግሞ እኔን አስይዘኸኝ እንደሆነ ስለው በኤችአይቪ የተያዘ ይመስለውና ኮስተር ይላል። ሴተኛ ዳሪ ስለነበርኩ ከዚህ ሁሉ ጥርጣሬ ነፃ ለመሆን ቆርጬ ተደብቄ ሄድኩ ምርመራ ቦታ። ነፃ ተባልኩ። ራሴን አውቄ ዝም አልኩት። ከዚያስ በኋላ አልተመረመርሽም? እርጉዝ መሆኔን ካወቅኩ በኋላ በየጊዜው መረመራለሁ። ስወልድም ተመርምሬያለሁ። ስለ ኤችአይቪ ጥሩ ግንዛቤ አለኝ። ያልሰራውበት ቡና ቤት እንደሌለ ነግሬህ የለ።
ቡና ቤት እያለን ዋይዛፕ የሚባል ድርጅት ሰራተኞች እየመጡ ያቻላቻ ስልጠና ይሰጡን ነበር። ስለ ኮንዶም በደንብ ያሳወቁኝ እነሱ ናቸው። አቻላቻ በሚባለው ርዕስ በራሳችን እንድንማማር ያደረጉን ዋይዛፖች ናቸው። እኔ አሁን ስለ HIV፣ ስለ ኮንዶም አዳዲስ ሴተኛ ዳሪዎችን አስተምር ነበር። አንዳንዶቹ ሴተኛ ዳሪዎች ኮንዶም የማያውቁ ናቸው። በ7 ዓመት ውስጥ ብዙ ጓደኞቻችንን በኤችአይቪ ያተናል። ሴተኛ ዳሪ እንደሆነ የመለመለችኝ በኤችአይቪ ሞታለች። የወለዱትን ልጅ ለሲስተር ሰጥተው የሞቱም አሉ። ሲኤምሲ ከልጁ ጋር እንደ ሚስት ሆኜ አብሬው ስኖር ኮንዶም አላውቅም ነበር። ኮንዶም ሳላውቅም በኤችአይቪ ያለመሞቴ የአላህ ስራ ነው። ፈተናው ሲበዛብሽ ልጅሽን ለድርጅት መስጠት አላሰብሽም ነበር? ጓደኞቼና የማውቃቸው ጎረቤቶቼ ሁሉ የሚሉኝ ይሄንን ነው። ለድርጅት ስጫትና ለራስሽ ኑር እያሉ ያስጨንቁኛል። የወለዱትን ልጅ ለድርጅት መስጠት ለሌሎች ሴቶች ቀላል ሊሆን ይችላል፣ ለኔ ግን ከባድ ነው። ጎዳና ወጥቼ እየለመንኩ ባሳድጋት እመርጣለሁ። የተንከራተትኩትና የተወኩትን የሴተኛ ዳሪነት ህይወት ሳልፈልግ የተመለስኩበት ለዚች ህፃን ብዬ ነው። ለሊት አስተኝቻት ለቢዝነስ የማወጣው ለዚች ምስኪን ህፃን ስል ነው። ለህፃኗ ስል ነው ብዙውን መከራ የተሸከምኩት። ለድርጅት ስጫት የሚሉትን አልሰማቸውም። አላህ ያሳድግልኛል። የእሷን ጉዳይ ለአላህ ሰጥቼዋለሁ። ወላሂ ያሳድግልኛል። ለድርጅት አልሰጣትም። በአገራችን አንድ ተረት አለ። ምን የሚል? ይህን የምነግርህ አመጣ የወለዱትን ልጅ ለድርጅት ለሚሰጡ ሴቶች ነው። ለድርጅት ከመስጠት አለመውለድ ይሻላል። እኔ አሁን ለልጄ ስል ነው መኖር የምፈልገው። በገዛ እጄ ያልፍልኛል ብዬ ጦስ በጭንቅላቴ ጠምጥሜ ካረገዝኩ በኋላ ለሚወለደው ልጅ ስል ራሴን እጠብቅ ነበር። ተረቱን እኮ አልነገርሽኝም። ውይ እኮ በያ የአገሬ ሰው ሲተርት ያልወለደ አጋድሞ አረደ ይላል። ብዙ መከራ ያየሁባትን ለድርጅት አልሰጥም። አልቅሼ ለምኜዋለሁ። ስወልድ የኔ የምለው የለኝ። አርግዤ ስወጣ 1 ብር የለኝ። እየራበኝ አልቅሼ የወለድኳትን ልጅ ለድርጅቶች ከሰጠው እኔ እናት አይደለሁም ማለት ነው። ልጄን አጋድሜ እንዳረድኳት ነው የምቆጥረው። አላህ የሚያደርገውን ያድርገኝ ብዬ አልቅሼ ለምኜዋለሁ። ሰምቶኝ ተስፋ ሰጥቶኛል። ብቻዬን ሆኜ በወር 450 ብር ቤት ተከራይቼ ኖሬ አይቼዋለሁ። ብርንም አይቼዋለሁ። በዚሁ ስራ ግን የፈለገ ብር ቢገኝ እሳት ነው። ሁሌም ተመሳሳይ ህይወት፣ ሁሌም ኃጢያተኛ። ባይገርም ሴትየይቱ ሴተኛ ዳሪ ካደረገች በኋላ ከወንድ ጋር ተኝቼ ወደ ቤቴ ሲሄድ አላህ ተቆጥቶ የሚገድለኝ፣ ሞቼ የማድር እየመሰለኝ ውስጤ ይጨነቃል። ከአንዱ ጋር አድሬ ወደ ቤቴ ስመለስ ሞቼ የማድር ይመስለኝ ነበር። አላህ ተቆጥቶ በሞት የሚቀጣኝ ይመስለኝ ነበር። አላህ ግን ለዚህ ክብር አበቃኝ። ከወንድ ጋር ታድሮ ሳይታጠቡ መሄድ በእስልምና ሐራም ነው። እስልምናን ሳላጠብቅ ሞት የሚወስደኝ እየመሰለኝ ሌሊቱን በጭንቀት አሳልፍ ነበር። እስላሙኜ ህጉን ስለማልተገበረው ድንገት ሞቼ የማድር ይመስለኝ ነበር። አንዳንድ ራሴን ከመጥፎ ድርጊት ቆጥቤ መስጊድ ሄድ ነበር። ውዱ አድርጌ ተጣጥቤ አበያ ለብሼ ሄድ ነበር። ተመልሼ ግን በኃጢአት እጫማለቃለሁ። አሁን ሃይማኖትሽን አጥብቀሽ ለመያዝ ምን ያህል ዝግጁ ነሽ? ዝግጁ ነኝ። ጥሩ እስላም ለመሆን ተዘጋጅቻለሁ። እንኳን ዝሙት ሱሪ እንኳን አልለብስም። ወላሂ የተንከራተትኩበትን አላህ ዘንድ ቀርቤ ከስንት መከራና እሳት እንዳወጣኝ ለማያውቁት መመስከር ፈልጋለሁ። ከልቤ እስልምናን መቀበል ፈልጋለሁ። አንተ ቁርአን ገዝተህ አትሰጠኝም? እሰጥሻለሁ። አመሰግናለሁ። አላህ ይስጥልኝ። ስለ ቤተሰብሽ ምንም አታውቂም? ምንም አላውቅም። ከሀገሬ ከወጣው ጀምሮ ይኑሩ ይሙቱ አላውቅም። እስልምናን በጥሩ ሁኔታ ተቀብዬ ሃይማኖቴን ካጸናው በኋላ መሄድ ፈልጋለሁ። በእስልምና ሃይማኖት ያሳደጉኝ እናትና አባቴ፣ እህትና ወንድሞቼ፣ ዘመዶቼ ምን ሁኔታ ላይ እንዳሉ ማወቅ ብችል ደስ ይለኛል። አላህ ካለ በህይወት ኖረው ልጄን ይስማሉ። ከሌሉም እርሜን አወጣለሁ። ሴተኛ ዳሪነት በቃኝ። ካሁን በኋላ ቤቴ መስጊድ ነው። መሬማ በዚያች አንድ እርምጃ እንኳን ማራመድ በማትችል ለሳሳ ቤት ውስጥ ሆና ኢንዲያናን ታቅፋ ጡት እያጠባቻት ነው። ኢንዲያና አንዳች መልእክት ከላይ ሹክ ያላት ይመስል እንደ መሳቅ አድርጓታል። የመሬማ ፊትን ፈካ ብሏል። አብያዋን ለብሳ ፈገጋለች። ጥሩ ሙስሊም ለመሆን መንገድ ጀምራለች። ሰው የመሆን ተስፋ በውስጧ ቆጥቁጧል። አሁን ጨለማው በብርሃን ተተክቷል። ተስፋ መቁረጥ የለም። የብርሃን መንገድ ሆናለች። እነሆ መሬማና ሕፃን ኢንዲያና ነፃ ወጡ። ጨለማ በብርሃን ተተካ። ጨለማ በብርሃን ሲተካ ማየት እንዴት ያስደስታል!